ዛሬ የምናወራው ዛሬ አጣጥሞ መኖር አሁን ዛሬ አጣጥሞ መኖር ማለት ዓለም አለ ማለት አይደለም ሲሰው ማያልመው ዛሬ የለም ዛሬ ሰው እየኖረ አይደለም ዛሬ እያየ አይደለም ዛሬ የተመለከተ አይደለም ዛሬ በደንብ እንደ ሰው እየኖራት አይደለም ዛሬ የኖር ካልሆነ የተሻለ ህልም የምታድግበት ሐሳብ አይታየህም አለኮ ህልማችን ለማሳካት ህይወታችን ለመቀየር የሚያስፈልገን ሐሳብ ሰው ትምት ልምድ ቦታ በአካባቢያችን እዚህ ነው ያለ ግን አይታየንም ለምን ከ12 ሰዓት ጀምሮ በዚህ ርዕስ እንጀምራለን ሐሙስ ያዘጋጀነው ትምት ሳይሆን ህዝቡን የሚያስፈልገው ትምት እያሻሻለን እየቀየረን አፕግሬድ እያደረግን እናቀርባለን 12 ሰዓት እንገናኝ ማታ አንድ ቀይና አንድ ወረቀት አረንጓዴ ወረቀት አዘጋጁ እዚህ ለምትመጡ አንድ አረንጓዴ አንድ ቀይ ወረቀት እንሰጣችኋለን ላይቭ ለምትከታተሉ ደግሞ በየላችሁበት እንደዚህ አንድ ቀይ አንድ አረንጓዴ ወረቀት አዘጋጁ ይህ ለምን ይጠቅማል እንዴት ተጠቀምበታላችሁ በደንብ አድርገን እናያለን ያለ ዛሬን መኖር ፈተና ያለ አሁን መኖር እዳው ሳይከፈል አሁን መኖር ምክንያቱም አንድ የገባን ነገር አለ አሁንም የሚመስልህ አንተ የተሸወድከው ይሄ እዳ ከከፈልኩ ኖራል አትኖርም ብዙ ሰው አሁን ፈዳሪ ችግር ብቻ ትለፍ እንጂ ከዛ በኋላ አትደሰት ምክንያቱም አመል ነው የሆነብህ ጭንቀታም መሆን ችግር መሆን አመል ስለሆነብህ አሁን ያለ ችግር ቢፈታ የሚያማር ችግር አታጣም አሁን የምትፈልጋት መኪና ብትገዛ ያልተገዛ ነገር አታጣም አሁን ካልኖርክ መች ልትኖር ነው ጥያቄ ላትኖር የሚከለክልህ ምንድነው ማዳበሪያ እዚህ ይዘው ሙሉ ቀን የምትዞር ማዳበሪያ ነው እሱን እናራግፈው ትፈልጋላችሁ ስለዚህ 30 ሰዓት ደርሰዋል እባካችሁ ቶሎ ሰላት ደርሰን እንምጣ ምን ቀር ሰዎች ግን እዚህ ጋር ምን ናውራ ምን ቆርቆሮ ነው ስትቆጥት የምትውለው እስከ ቆርቆሮን አራግፍ በሏት ቴንክ ዩ ሰላት አይነት ወርክ ዛሬ የምናወራው ዛሬ አጣጥሞ መኖር አሁን ዛሬ አጣጥሞ መኖር ማለት ዓለም አለ ማለት አይደለም ሲሰው ማያልመው ዛሬ የለም ዛሬ ሰው እየኖረ አይደለም ዛሬ እያየ አይደለም ዛሬ የተመለከተ አይደለም ዛሬ በደንብ እንደ ሰው እየኖራት አይደለም ዛሬ የኖር ካልሆነ የተሻለ ህልም የምታድግበት ሐሳብ አይታየህም አለኮ ህልማችን ለማሳካት ህይወታችን ለመቀየር የሚያስፈልገን ሐሳብ ሰው ትምት ልምድ ቦታ በአካባቢያችን እዚህ ነው ያለ ግን አይታየንም ለምን ከ12 ሰዓት ጀምሮ በዚህ ርዕስ እንጀምራለን ሐሙስ ያዘጋጀነው ትምት ሳይሆን ህዝቡን የሚያስፈልገው ትምት እያሻሻለን እየቀየረን አፕግሬድ እያደረግን እናቀርባለን 12 ሰዓት እንገናኝ ማታ አንድ ቀይና አንድ ወረቀት አረንጓዴ ወረቀት አዘጋጁ እዚህ ለምትመጡ አንድ አረንጓዴ አንድ ቀይ ወረቀት እንሰጣችኋለን ላይቭ ለምትከታተሉ ደግሞ በየላችሁበት እንደዚህ አንድ ቀይ አንድ አረንጓዴ ወረቀት አዘጋጁ ይህ ለምን ይጠቅማል እንዴት ተጠቀምበታላችሁ በደንብ አድርገን እናያለን ዛሬ የምናወራው ዛሬ አጣጥሞ መኖር አሁን ዛሬ አጣጥሞ መኖር ማለት ዓለም አለ ማለት አይደለም ሲሰው ማያልመው ዛሬ የለም ዛሬ ሰው እየኖረ አይደለም ዛሬ እያየ አይደለም ዛሬ የተመለከተ አይደለም ዛሬ በደንብ እንደ ሰው እየኖራት አይደለም ዛሬ የኖር ካልሆነ የተሻለ ህልም የምታድግበት ሐሳብ አይታየህም አለኮ ህልማችን ለማሳካት ህይወታችን ለመቀየር የሚያስፈልገን ሐሳብ ሰው ትምት ልምድ ቦታ በአካባቢያችን እዚህ ነው ያለ ግን አይታየንም ለምን ከ12 ሰዓት ጀምሮ በዚህ ርዕስ እንጀምራለን ሐሙስ ያዘጋጀነው ትምት ሳይሆን ህዝቡን የሚያስፈልገው ትምት እያሻሻለን እየቀየረን አፕግሬድ እያደረግን እናቀርባለን 12 ሰዓት እንገናኝ ማታ
አንድ ቀይና አንድ ወረቀት አረንጓዴ ወረቀት አዘጋጁ። እዚህ ለምትመጡ አንድ አረንጓዴ አንድ ቀይ ወረቀት እንሰጣችኋለን። ላይቭ ለምትከታተሉ ደግሞ በየላችሁበት እንደዚህ አንድ ቀይ አንድ አረንጓዴ ወረቀት አዘጋጁ። ይህ ለምን ይጠቅማል፣ እንዴት ተጠቀምበታላችሁ በደንብ አድርገን እናያለን። ሰው የራሱ የሆነ ህልም ይኖረዋል። ትልልቅ መስሪያ ቤቶች ሰርቻለሁ፣ የገቨርንመንት ኦፊሶች አንድ አራት አይነት መስሪያ ቤቶች ማለት ነው። ግን የጎንደር ልጅ ነኝ። ከክፍለ ሀገር ወደዚህ ስመጣ በኢኮኖሚክስ ተምሬ ነው የመጣሁት እና መጀመሪያ ጆይን አድርጌ ከ8 ዓመት አካባቢ በፊት በኢኮኖሚክስ ነበር ገቨርንመንት ኦፊስ ተቀጥሬ የሚሰራው። ያኔ ደግሞ የመንግስት ደሞዝ የመጀመሪያ ደሞዝ 3000 ምናምን ብር ታውቂዋለሽ። በዛ ደሞዝ 1500 ብር የቤት ኪራይ እየከፈልኩ ግን መማር ስለነበረብኝ ፋይናንሻል ማኔጅመንት እየከፈልኩ በዛች በቀረዋች ብር እያጣጣምኩኝ ተማርኩኝ። አዲሽናል ደግሞ ፓራላል ዊኬንድ እና ኢቭኒንግ አድርጌ ሌላ ሁለተኛ ማስተር ጀመርኩ በትራንስፖርት ፕላኒንግ ኤንድ ማኔጅመንት። እሱንም ጨረስኩ። ነገር ግን በዛ መካከሎች በጣም ብዙ ቻሌንጆችን አልፌያለሁ። ቦክሰኛም ነበር፣ የክለብ ተጫዋች ነበር፣ ክለብ ጋርድ ሰራ ነበር። ያ ማለት በ24 ሰዓት ውስጥ 2 ሰዓት ብቻ ያረፍኩ ማለት ነው። ቢኮዝ እነዛን አቺቭ ያደረኳቸውን አካዳሚካሊ አቺቭ ያደረኳቸውን ትምህርቶች ማሳካቸው በዛ 3000 ብር ደሞዝ አይደለም አዲሽናል ኢንካም ያስፈልገኝ ስለነበር ጠዋት ከ2 ሰዓት እስከ ማታ 11 ሰዓት እየሰራው ቢሮ፣ ከዛ ደግሞ ላይቭ ከምሽቱ 2 ሰዓት እስከ ሌሊቱ 11 ሰዓት ክለብ እየሰራው እነዚህን ትምህርት የተማርኩት ማለት ነው። ከዛ በኋላ ፋይናል ግቢ መሆን የምፈልገው በጣም ጎበዝ ተዋናይ፣ በጣም ጎበዝ ሞዴል፣ የፕሮሞሽን ባለሙያ ምናምን መሆን እፈልጋለሁ እና በተለያዩ በቱሪዝም ዘርፍ እንደዚህም ደግሞ በተለያዩ በጎ አድራጎቶች ላይ የሞዴሊንግ ሙያዬን ቤዝድ አድርጌ ብዙ ነገሮችን መስራት እፈልጋለሁ። ስለዚህ ሞዴሊንግ እየተማርኩኝ ነው ማለት ነው። አላማዬን አቺቭ ለማድረግ ደግሞ ትንሽ አሁን ያቀድኳቸው የቅርብ እቅዶችም ነበሩ። እነሱ ትንሽ ኮምፕሊኬትድ ሲሆኑብኝ ጓደኞችም ጥንካሬን ስለሚያውቁ ትንሽ ነገር ተጨምረበት ብዙ ነገሮች በደንብ ይታይ ብራይት ይሆኑላል ብለው ስላሰቡ ድሪሚንግ አበዙኝ። እኔም ደስ ብሎኝ መጣሁ ዛሬ። በጣም አሪፍ። እንግዲህ አሁን እዚህ ከመጣ አንድ 30 ደቂቃ የተወሰነ ነገር ተምረናል። ያተማርከውን ትምህርት ምን አዲስ ነገር ቀሰምክ? ምን ተረዳህ በዚህ በ30 ደቂቃ ውስጥ? ለምሳሌ ቅድም ሲነገር ነበር ባክ ከጧት ጀምሮ ስንጨነቅባቸው ስናስባቸው የነበሩ በጣም ብዙ ነገሮች ነበሩ። አክቹሊ እነሱን ሁሉ ነገሮች ትቻውን እንደ አዲስ ነው እየጀመርኩ ያለሁት ማለት አሁን ባክ ማስታወሰው ነገር የለኝም። እንዳልኩሽ አሳካዋለሁ ብዬ ያላሳካሁት የለም፣ ማላሳካውም ወደፊትም አይኖርም። የፈለኩት ማለት ያው ፈጣሪ እስከፈቀደ በህይወት እስካለን ጤና እስካለ ድረስ ማለት ነው። ዛት ሚንስ ያለው ትምህርት ወደ ራሴ መልሶኛል። ያዳመጥኩኝ ነው በስርዓት። ከዚህ በኋላ ያሉትን ቀሪ ትምህርቶች ደግሞ በስርዓት ተከታትዬ እንዴት ነው ከኔ ጋር ማዛመዳቸው ማገናኛቸው ማስተካከል ያለብኝን ነገሮች እንዴት ነው አስተካክዬ እዛ መድረስ የሚለውን አስተካክዬ እንፈልገው ላይ ደርሳለሁ ብዬ አስባለሁ። በጣም አሪፍ ቆይታ ጥሩ ነበረ። ከዚህ በኋላም ደግሞ ቤተሰብ እንደምትሆነልን ተማመነን። አመሰግናለሁ። እኔም በጣም አመሰግናለሁ። ቴንክ ዩ ዌልካም። ዳኒ እኔ እምቢ ያልኩሽ ለምን እንደሆነ ታውቂያለሽ? አጥፊ ቆይ ለምሳሌ ኢምፕሊኬሽን የውስጥ ኮንሰፕት ነው። እሺ ዳኒ ወይ እንኳን ደህና መጣህልን። እንኳን ደህና ቆየሽ። ተላለፈን ነው። ስለዚህ ማን እንደሆንክ ድረስ ውስጥ ምን ቦታ እንዳለ ትነግረናለህ። እሺ ዳጌ ቴንክ ዩ ድሉን ስለሰጠሽኝ አመሰግናለሁ። ዳንኤል እባላለሁ። የዳዊት ድሪምስ ኮርፖሬት ማርኬቲንግ እና ቢዝነስ ዲቨሎፕመንት ማናጀር ነኝ። በስራ ነው ወደዚህ የመጣሁት። አሁን በጣም የሚገርም ትውልድ ላይ እየሰራን ያለ ነው። በተለይ ወጣቱ ላይ ሰው መጀመሪያ ራሱን እንዲያውቅ የት እንዳለ አውቆ ከዛ የት መድረስ እንዳለበት እንዲወስን ከዛም ለዛ ጉዞም የሚያስፈልጉትን የህይወትና ስኬት ጥበባት ሚስጥር በዴቭ በዋናነት ይህን ራዕይ አሳክቶ ስለተገኘ ያን እየሰጠን በጣም ብዙዎችን እየለወጥን ኢትዮጵያና አፍሪካ ለውጠን አንድ ብር ከአንድ ዶላር ጋር እኩል በማድረግ እያሸነፍን ተጽዕኖ እየፈጠርን ያለ ነው። ስለዚህ በዚህ አጋጣሚም ይህን ፕሮግራም የሚከታተሉ ኦዲየንስ ይህን እድል እንዲጠቀሙ ወደ ዳዊት ድሪምስ በመምጣት ህልማቸውን እንዲያገኙ ህልማቸውንም አግኝተው ራሳቸውን እንዲጠቅሙ እንዲያሳኩ በዚህም የመጀመሪያ እነሱ ተጠቃሚ እንዲሆኑ በመቀጠል ቤተሰቦቻቸውን ሀገራቸውን ተጽዕኖ ፈጣሪ ሰዎች እንዲሆኑ
በዚህ አጋጣሚ እጋብዛለሁ። ልነግርሽ ከምችለው በላይ በጣም ትልልቅ እውቀቶች ነው እዚህ የሚለቀቁት። አሁን ዓለማችን ከደረሰችበት the latest metrics ሴናሪዮ ነው እዚህ የሚሰራው። ግልጽና ቀላል በሆነ መንገድ ለሁሉም ሌቭል ላይ ላለ በሁሉም የእውቀትና የኑሮ ደረጃ ላይ ላለ ሰው በሚገባ መንገድ በጣም የሚገርም ኤክሰለንስን የሚሰጥ ትልልቅ እውቀቶች እየተገለጡ ነው። ለምን ፊዚካሊ ጨለማ የለም። ዳርክነስ ኢዝ ዘ አብሰንስ ኦፍ ላይት። ሶ እዚህ ጋር ትልልቅ ብርሃናት እየተለቀቁ ብዙ ሰዎች እንዲነቁ አሃ ሞመንት እንዲኖራቸው ሲነቁ ለካ ሁሉ ይቻላል። ሲነቁ ለካ ሁሉ ነገር ውሸት ነው። በውሸት ፓራዳይም በአስተዳደግ እዛ ደርሰው ብዙ ነገር እየቻሉ ታሪክ መስራት ብዙ ነገር ድንቅ ነገር ማድረግ እየተቻሉ ተወስነው እንደማይችሉ እኛ ጋር የምናደርገው አሁን አቧራውን አራግፈው እንዲነቁ ነው። የማነቃቃት ሳይሆን የማንቃት ስራ ነው እየሰራን ያለ ነው። ስለዚህ ጋብዛለሁ ብዙዎች እንዲመጡ። ያንተ ያለህን እንትን ስለነገርከን እንደ ድሪምስ ቤተሰብ ሆነ ሳይሆን መጀመሪያ ጊዜ ስትመጣ ምን አይነት እንትን ዋው መጀመሪያ እኔ ስመጣ የመጣሁትኝ በስራ ነው የመጣሁት። ፖዚሽኑን ይሄ ቫካንት የኮርፖሬት ማርኬቲንግ እና የቢዝነስ ዲቨሎፕመንት ማኔጀሪያል ፖስቱ ክፍት ስለነበር በስራ ነው የመጣሁት። በስራ ስመጣ እና ጆይን ሳደርግ ግን ኦን ዘ ዌይ ፓራላሊ ትሬኒንጎቹን መውሰድ ነበረብኝ። ኢትስ ኤክሳይቲንግ ሞመንት ልነግርሽ ከምችለው በላይ። አሁን ሴኩላር ሲስተሙ ላይ ያለው አይነት ትሬኒንጎች አይደሉም። ብዙ ትሬኒንጎች እኔም እሰጣለሁ ፐርሰናሊ፣ ብዙ ትሬኒንጎችም ወስጃለሁ። ግን ኢትስ ኖት ኤ ካይንድ ኦፍ እንደዛ አይነት አይደለም። ይሄ ሪል ላይፍ ላይ ተግባራዊ የሚሆን በየትኛውም አይነት ኤጁኬሽን ላይ ሌቭል ብትሆኚ፣ በየትኛውም አይነት የህይወት መስክና ደረጃ ላይ ብትሆኚ ለሁሉም ሰው በሚገባ መልኩ ሲምፕል ክሊር በት ቱ ዘ ፖይንት አድርገው አውቀዋለሁ የምትይው አይደለም። አዳዲስ ዊዝደሞች ናቸው፣ አዳዲስ ማኒፌስቴሽኖች ናቸው እየተለቀቁ ያለው። ስለዚህ በተለይ ወጣቱ አሁን ሰምተሻል። አሁን ደስተኞች አይደለንም እንደ ካምፓኒም እንደ ግለሰብም በሆነው ነገር። ከተፈተኑት ተፈታኞች መካከል 3% ብቻ ነው ያለፉት፣ ወደ 29,000 የሚሆኑት ከ900 ምናምን ሺህ እና ደስተኞች አይደለንም። ግን ስቲል ዳትስ አን ኦፖርቹኒቲ እንደ ማህበረሰብ እንደ ትውልድ አሁን መስራት እንችላለን። ያ አሁን ይሄ this is an opportunity። እነዛ ወጣቶች ይሄን አመጡ ማለት እድል የላቸውም አያውቁም ማለት አይደለም። ስለዚህ ሞር ሌላ ብዙ ያላዩት አንግሎች አሉ። ስለዚህ ራሳቸውን አውቀው if they just unlock their potential they can become the best version of self። ያን ሆነው የሚፈልጉት ደረጃ መድረስ እንደሚችሉ ብዙ ሰርቶ ማሳያዎች አሉን። ስለዚህ ጋብዛለሁ። ማክሰኞ እና ሐሙስ እንደዚህ አይነት ድንቅ ፕሮግራሞች አሉ። እንደውም የ21 ቀን ፓራዳይም shift 32ኛው ባች ኤንድ ኦፍ ማርች ያልቃል። መጋቢት አንድ አዲሱ ክፍል ይጀምራል። ስለዚህ ድንቆች እንዳያመልጣችሁ፣ ኑና ተመዝገቡ። ይሄን ፋሚሊ ተገናኙ። ከዛ በኋላ ትመሰክራላችሁ። የት እንደምትደርሱ ፈጣሪ ነው የሚያውቀው። እናሸንፋለን። አሜዚንግ ያ ቴንክ ዩ ሶ ማች። ኦልራይት እሺ፣ ወደሚቀጥለው ፕሮግራም እንሄዳለን። አጠርካት እኮ ነገ ደግሞ አልመጣም። ነገ ጉዴ ነው ሊሆን ይችላል ላይሆን ይችላል። ነገ ገዛለሁ ሊሆን ይችላል ላይሆን ይችላል። ነገ አናውቀው። ነገ አይደለም ሊሳካልህ ላይሳካልህ ልታውቅ፣ ነገ በህይወት አለህ የለህ ነው አታውቅም። ያለች መች ብቻ ናት። ያለች አሁን ብቻ ናት። የሰው ልጆች ብቻ እኮ ነን ነገና ትናንት የምናውቀው። የሰው ልጆች ብቻ ነን ነገና። ውሻ አላችሁ ወይ ድመት? የጎረቤት ውሻም የላችሁ? ሄዳችሁ ዛሬ ነገ ጠዋት እንገናኝ በሉት፣ ይገባዋል? ውጪ ትናንትና ነገ የሚያውቅ ፍጡር የለም። እኛ ነን። እኛ ብቻ ነን ትናንትና ነገ ማለት። አሁን ሰው ብዙ ሰው ምን ይመስለዋል? ሰኞ፣ ማክሰኞ፣ ሮብ 2021 2023 ምናምን ሲባል
ፈጣሪ የፈጠረው ይመስለዋል። ሰኞ ማክሰኞ እኮ ሰው ነው የፈጠረው። ታውቃላችሁ አይደል? ቀኖቹ በቃ እንዴት ነው ሰኞ ማክሰኞ የሚባለው? አለማወቅ እኮ ነው የሚሸውደን። መሬት ብዙ ሰው እንደዚህ ቁጭ ብላችሁ ምንም እየተንቀሳቀሳችሁ አይደለም አይደለ? ሰው መኪና ሲገባ ነው የሚንቀሳቀስ የሚመስለው ወይ በእግሩ ሲሄድ። አሁን እኛ እዚህ ጋር ቁጭ ብለን ማለት ነው መሬታችን በራሷ ሪቮልቭ ነው የምታደርገው። የምትሄድበት ፍጥነት ምንም ኤርፕሌን አይሄድበትም። አይደለም እንዴ? ስማማላችሁ? መሬት በራሷ ትዞራለች አትዞርም? ትዞራለች። አሁን ብዙ ሰው እንደዚህ ብላይ መሬት ላይ ቁጭ ያለ ነው የሚመስለው። አሁን እኛ አፍሪካ ነው ያለ ነው። አፍሪካ እንደዚህ ከሆነች ማለት ነው የተገባች አፍሪካ በፕላስተር ተለጥፋ እዚህ ጋር ናት አፍሪካ። ስለዚህ እንደዚህ ብለን ቁጭ ብለን ነው የሚመስለን። ግን ለምሳሌ እዚህ ጋር ብንሆን እንደዚህ ቁጭ ብለን ብንል ያምራል። ግን የት ነው ያለ ነው? እዚህ ጋር። ስለዚህ እንዴት ነው ቁጭ ብለን ያለ ነው? እንደዚህ ነው አይደለ? እንደዚህ ተንጠልጥለን ነው ያለ ነው። ተንጠልጥለን ነው ያለ ነው። አሁን ተንጠልጥለን ብቻ አይደለም፣ ተንጠልጥለን መሬቷ በራሷ ይዞረች ነው። አሁን መሬት የምትሄድበት ፍጥነት ማለት ነው። ድንገት መሬት ፍሬም ብትይዝ በቅጽበት በአንድ ሰከንድ ቁጭ ብትል ማለት ነው እኔ እናንተ ዘለን አውስትራሊያ እንገባለን። ያን ያክል ነው የምትፈጥነው። አሁን መሬት ወደ ቁም ነገር ከዛ መሬት ደግሞ እንደዚህ ብቻ አይደለም ዞሮ፣ በፀሐይ ደግሞ እንደዚህ ትዞራለች። በፀሐይ ዙሪያ ብዙ ሰው ፀሐይ የምትዞር ነው የሚመስለው። ዋው ፀሐይ መጣች። ፀሐይ አይደለም የምትመጣው፣ እኛንም በሷ የምትዞረው። አሁን መሬት በራሷ ስትዞር 24 ሰዓት ይፈጅበታል። መሬት በራሷ ስትዞር 24 ሰዓት ይፈጅበታል። ትንሽ ብትዘገይ ኖሮ እጥፍ ብትሄድ ኖሮ አሁን ከምትሄድበት አንድ ቀን 48 ሰዓት ይሆን ነበር። 24 ሰዓት የመጣው ራሷ የምትዞርበት ነው። 360 ምናምን 65 66 ቀን አመት የሚባለው በፀሐይ የምትዞርበት ነው። ሰው በቃ ፈጣሪ የፈጠረው መሬት በራሷ ትዞራለች፣ መሬት በፀሐይ ትዞራለች። ይሄ ነው ቀን፣ ሳምንት፣ ወር፣ አመት የሚባለው። ክሊር። ወር ደግሞ ጨረቃ የምትዞርበት ማለት ነው። በትግርኛ ወርሄ ይባላል። ስለዚህ ወር ከጨረቃ ጋር የተያያዘ ነው። ወደ አምሳይን ጌዝ ሰኞ ማክሰኞ እኛ ነው የፈጠርነው። የሰው ልጆች ግራ የገባን እኛ የፈጠርነው ሀሳብና ፈጣሪ የፈጠረው ሀሳብ እንደዚህ ተቀላቅሎብናል። ሰኞ ማክሰኞ ሰው ነው የፈጠረው። አሁን ማንዴይ፣ ቲዩስዴይ፣ ዌንስዴይ፣ ተርስዴይ በእንግሊዝኛ በአማርኛ አላውቀውም። ለምሳሌ እነ ቲዩስዴይ፣ ተርስዴይ በዛ ሰዓት የነበሩ የሮማን ምናምን የጣዖት የነሱ አምላክ ስሞች ናቸው። ቶርስዴይ፣ ሳተርንስ ዴይ፣ ፍራይዴይ አይደል ነው ምን መሆኑ፣ ሳንዴይ የፀሐይ ቀን። የሆነ ሰዓት ፀሐይ ትመለክ ነበረ ማለት ሰው ብቻ ነው ሰማይ የምታየው ነበር። ማለት ሰው ወደ ጨረቃ ወደ ፀሐይ ሄዶ ከማየቱ በፊት ፀሐይ አምላክ የሚመስላቸው ማህበረሰብ ነበሩ። አምላክ ፀሐይ ናት ብሎ የሚያስቡ ነበሩ። ስለዚህ ሳንስ ዴይ የምትባልበት ቁም ነገሩ ሌላ አይደለም። ይሄ ሁሉ ሰው የፈጠረው ነው። አሁን ድሮ የነበሩ አባቶቻችንና ቅድመ አባቶቻችን የፈጠሩት ነገር ከምን ተቀላቅለውብናል? ከዋናው እውነታው ተቀላቅለውብናል። ስለዚህ እዚህ ሆኖ ሰው እዚህ አይደለም። እዚህ ጋር ሆነ ግልጽ ካለልህ፣ እዚህ ጋር ሆነ ብርሃን ከሆነልህ ህይወት የታምር ነው። እዚህ ጋር ሆነ ከተገለጸልህ፣ እዚህ ጋር ሆነ ከነቃህ፣ እዚህ ጋር ሆነ ብድግ ካልክ፣ እዚህ ያለች ህይወት ካጣጣምካት፣ ትናንት የከሰርክ ብትከስር ነገ የመጣ ፈተና ቢመጣ ድራሹን ታጠፈዋለህ። ግን ሰው እዚህ አይደለም። ሰው የት ነው? ስጋው እዚህ ነው። አእምሮ ግን እዚህ አይደለም። የሰው ልጆች 3 አካል ነው ያለን። ስጋዊ አካል አለ። በስጋ እዚህ ነህ። አእምሮ የት ነው? መንፈስ የት ነው? መንፈስ የትም አይሄድም። ግን አእምሮ ነው በመሀል ያለ። የብዙ አእምሮ የቱ ጋ ነው? ትናንት ያጋጠመው ኪሳራ አይኔን እንደሱ አይደለም። ፈትሽ በደንብ አድርገህ። ሰው ቁጭ ብሎ ማለት ነው ይተክዛል። አሁን እዚህ ጋር
ዝም ብል 20 ደቂቃ የፈለጋችሁ ታስቡ ብል ህልሜ ዋው አሳካው ቀይሮ ግን ባለፈው ካልተሳካልኝም ሚስቴ ደግሞ አትደግፈኝም አባቴ ገንዘብ ቢሰጠኝ ኖሮ አሪፍ ነበረ ባለፈ ያ ሰውዬ ምን ሆነ የሰደበኝ እንዴ እዚህ ሀገር እኮ መኖር አልቻልም ምን ሆነ ነው እነዚህ አቢ ደግሞ ማይመጡብን ነገር እኮ የለም እንዴ አሞኛል ደግሞ ልሂድ እንዴ ይሄ እንትና የሚባል ልጅ ስንቴ ነግሬው አይሰማም ይሄ በጥፊ ብትለው እንጂ የት ነው ያለው እዚህ ነው ያለው እኔ ያልኩ እስከምትፈልጉ አስብ ነው ግን ሄደሃል ሁሉ ጣጣ ጨርሰዋል እዚህ ጋር ቀላቅለ ዋኝተ አሁን ይሄ ሁሉ ስታስበው ማለት ነው አይደለም ቀና ልትል ማለት ነው ጎንበስ ማለም ይከብዳል ከዛ ሶሻል ሚዲያ ትከፍታለህና ሶሻል ሚዲያ ደግሞ እነዚህ ብሎ የሚያወሩ ሰዎች አሉ ማለት ኮሜንታተር ብዙ ነው አይደል ዘንድሮ በፖለቲካ ኮሜንት የሚያደርግ ምን እንደሆነ ያለው እነዚህ ሰዎች ብሎ ኮሜንት የራሱ ኦሪጂናል ሀሳብ ያለው የሌለው ግን ለምን እንደዚህ ተባለ ለምን እንደዚህ ተደረገ ለምን እንደዚህ ናቸው እንደዚህ እናድርግ ጥቂት ነው እንደዚህ አድርገን ሀገራችንን ቀይር ጥቂት ነው እንደዚህ አድርገን ሀገራችንን እናሻሽል ጥቂት ነው አብዛኛው ምንድነው ሌቦች አጭበርባሪዎች መደምሰስ እሱ ስታይ ደግሞ ቀጥል ትላለህ የት ነው ያለው እዚህ የለን ሰዓት ኮቺ ናት መቼ ኑራት ከዛ ደግሞ ነቢ ብዙ ነቢ ነው ያለ ነገ ያባሩኛ ብከስር ቢያመኝስ ባይሳካስ ለፍቼ ህልም የሚለውን አእምሮዬ ቀይሬ ለፍቼ ባይሳካስ ቢቀንብኝስ ቢወስድብኝስ እዛ እኮ ነው ሙሉ ቀን አሁን እዚህ የለም ያለ አሁን ነው አይደለ በአገር ደረጃ ያለን አባባል ምንድነው ታላቅ ነበርን ታላቅ እንሆናለን ነው አይደለ ያሁን ስቀይሬዋለሁ ምክንያቱም ታላቅ ነበርን ተረት ነው ታሪክ ነው አቤት ማለት ታላቅ ነበርን ታላቅ ነበርን ግን እሱ ሆነዋል አንዳንዴ ወደ ኋላ ተመልሰህ ያሳካው ብዙ ስታስብ ጉራ ትሞላለህና እዚህ ፈርሰህ ልትገኝ ትችላለህ አንዳንዴ እዚህ ስትቀጠቀጥ ሞር እልህ ይይዛል እኔ እኮ ጎበዝ ነኝ ከምትል እኔ አሁን ጠነክራለሁ ስትል ይሻላል ታላቅ ነበርን አዎ ነበርን አሁን ግን ምን ያደረግን ነው ታላቅ እንሆናለን አልተረጋገጠም እናያለን አብረን ነገ የሚሆነው አብረን እናያለን ያለው መች ነው አሁን ነው ስለዚህ በመጽሐፌ ያነበባችሁት ሁላችሁ ምን ነው የሚለው ታላቅ ነበርን ድንቅ ነን ክስተት እንሆናለን ከኔ ጋር ደግሞ ታላቅ ነበርን ድንቅ ነን ክስተት እንሆናለን አሁን ለታላቅ ነበርና ለክስተት እንሆናለን ዋናው ቁልፉ መሰረቱ አሁን ነው ከዚህ በፊት ጎበዝ ልትሆን ይችላል ከዚህ በፊት ሰነፍ ከዚህ በፊት አሳክተህ ልትሆን ይችላል ከዚህ በፊት ተሸንፈህ ልትሆን ይችላል አሁን ካልሆንክ የነበረው ውጤት ይፈርሳል የነበረው ኪሳራ ይቀጥላል አሁን ካላሻሻልኩ ነገ የመጣ ፈተና ቢመጣ ዛሬ ድንቅ ከሆንኩ ማለት ነው የዛሬ ጥንካሬ ነገ ይረዳኛል ነገ የመጣ በረከት ቢመጣ ዛሬ ከገበስኩ ነገ በረከቱ ይጨምራል ዋናው መቼ ነው አሁን ነው ስለዚህ መኖር ያለብን መቼ ነው አሁን እየኖርክ ነው ወይ እዚህ ሁሉ ሰው አሁን እየኖረ ነው አሁን ለመመለስ ምን ነው የምናደርገው ትንሽ ሪላክስ እናደርጋለን መጀመሪያ ቀና በሉ ይሄ ወገባችሁ ቀና አድርጉት ቀና አድርጉልኝ አትደጋገፉ እግራችሁ ሁለቱ መሬት ይደገፍ እንደዚህ ስንል ትንሽ ፖስተራችን ያበላሸዋል ወዴት ነው ቀና የምትለው እሺ ማለት አሁን ልዩነት አለ እኮ እንደዚህ ቀና ስትል የምታስበው ሀሳብም ቀና ያለ ነው እንደዚህ ብለህ ምናምን አይመጣም እንደዚህ ማለት አለብህ ደካሜ ሰለቼ ሶፋ ላይ ሆነ ስትል ይመጣልሃል እንደዚህ ማለቃቀስ እንደዚህ ብለህ አይመጣል እስከ እንደዚህ ብለህ ጫማሩ ደካሜ አይፈቅድልህም አቋቋሙ ራሱ አይፈቅድልህም ስለዚህ ብድክ
ይሄ ወገብ ቀጥ ሲል ማለት ነው። ይሄ እንደ ሚኪ ሳይሆን እንደኔ እያየኝ ነው። ሚኪ ቀመም ነው። ይሄ ገጥ ስናደርገውና ይሄ ደግሞ ወደ ላይ ስትሬች ሲያደርግ ክፉ ሀሳብም አይመጣም። እንደዚህ ታደርጋለህና ከዛ ምስጋና መድኃኒት፣ የትኛውም አስፕሪን የሌለ መድኃኒት የት ጋር ነው ያለ? ምስጋና። አሁን እንዳናመሰግን ችግራችን ላይ ነን፣ እንዳናመሰግን ትንቢት ላይ ነን። አንዴ ሁለቱ ተውት ነው ብሎ ያለው። ይሄ ፓራዳይማችሁ የሚያመጣው የሀሳብ ክምችት አንዴ ተውልኝና የት ሆንልኝ ሰላም ሆነና ሞር ደግሞ ሰላማችሁ በረካታችሁ እንዲበዛ ምስጋና። አሁን ስታመሰግን የምታመሰግንበት በረከት ይጨምራል። አሁን ፓራዳይሙ ይሄ አልቃሽ የሆነ ፓራዳይም የትናንት ይሄ አልቃሽ የሆነ ፓራዳይም የነገ ይሄ አይፈልገውም። አሁን አመሰግናለሁ ትል እሺ ምስጋና ምን ልናመሰግን አንተ አመስግን እኔ ምን ላመስግን? ጣጣ እኮ ምን ልምቤ ላመስግን? እንኳን 2 ሚሊዮን አልከሰርኩ እንትን ነው። ልትቀየር ነው። ትልቅ ህልም የምታስቀምጠው ለመቀየር ነው አይደል? ለማደግ ነው። አንድ ሰው 5000 የሚያገኝ ከሆነ ህልሙ ደግሞ 1 ሚሊዮን በወር ከሆነ አሁን 5000 የምታገኘው የአእምሮ ጩኸት የ5000 ስለሆነ ነው። አሁን ወደ ሚሊዮን ስትሄድ ከሆነ የአእምሮ ፕሮግራም የ1 ሚሊዮን መቀየር አለበት። ስለዚህ የአልቃሽ የሆነ በሌላ ሊተካ ነው። አሁን እንዳይተካ አንተን ቢዚ ማድረግ አለበት። አንተን ከዚች ተአምራዊች የሆነች ቅጽበት ማውጣት አለበት። ስለዚህ ለፈልፋል ምን ብሎ ያወጣል። እዚህ ላይ ያወጣህ ይችላል። ቤት ስትሄድ ግን በሰከንድ ነው የሚያወጣ። በሰከንድ ያወጣል። ዛሬ ልብ በሉት። ቤት ስትሄዱ ይሄ ልምምድ ዛሬ ብቻ አይደለም የሚሰራ፣ እየደጋገማችሁ የምትሰሩት ልምምድ ነው። አእምራችሁ ሊጫወትባችሁ፣ አእምራችሁ አይደለም ፓራዳይማችሁ አዙሮ ወደ ነበራችሁበት ሊመልሳችሁ ሲፈልግ ነቃ ትሉበታላችሁ። ይሲ ፈጣሪ አእምሮ የሰጠን ልንጠቀምበት ነው። የሰው ልጆች ተተቆዳ ነው። በውስጣችን ያለ ፓራዳይም አእምራችን ተጠቅሞ እየተጫወተብን ነው። አሁን እሱን ድራሹ ማጥፋት ነው የኛ ስራ። ስለዚህ እንድመለስ ቀጥ ብለናል። እናመስግን። ምን ነው የምናመሰግነው? መጀመሪያ ትንፋሻችን አይደለ? ትንፋሽ አለች የለች? አለች። እስከ ቼክ አድርጎ አንዳንድ ሰው አይታወቅም። ትንፋሻችሁ ቼክ አድርጎ። ምክንያቱም እቺ ውድ ናት። እቺ ያልደረሰችበት ማለት ነው። ያልደረሰችበት አያውቅም። አሁን ብዙ ሰው የሆነ መኪና በብድር ከገዛና ባንክ መጥቶ ይሄ መኪና ወስደዋለሁ ካለ ምንድነው የሚለው? ሞት ይሻለኛል ነው የሚለው። ግን ሄዳችሁ አፍንጫ ይዛችሁ ማለት ነው 2 ደቂቃ ምን 2 ደቂቃ 1 ደቂቃ ብትይዙት ከፈለክ መኪና ወሰደው ነው የሚል አይደለም እንዴ? በአፍንጫ ደረጃ ፈተና ስላልደረሰብህ እንጂ ችግሩ ከህይወትህ አይበልጥም። የምትመኘው መኪና ነው። ኦኬ መኪና ነው የምትፈልገው። ከህይወትህ በላይ መኪና ነው የሚበልጠው። መልካም ሙትና መቃብር መኪና ይዤልህ እመጣለሁ። ለአንድ የሞተ ሰው ሚገርም ሬንጅ ሮቨር የ2023 50 ሚሊዮን የሚያወጣ መቃብሩ ብንወስድለት ይነሳል? አይነሳም። ማለት ማንኛውም ነገር ጥሩም መጥፎም ትልቅም ትንሽም በህይወትህ ትርጉም የሚሰጠው በህይወት ካለህ ነው። ስለዚህ ከሁሉም በላይ ውድ ምንድን ነው? አይሰማኝም? እንደሱ አትስማም መሰለኝ። በህይወት ነው ያላችሁ? እስከ ይሰማልኝ። እዳ ውስጥ ልትሆን ይችላለህ። የሞከርከው ሁሉ ያልተሳካ ሊሆን ይችላል። የተለያዩ መከራዎች ያጋጥሙ ይችላሉ። ግን በአፍንጫ ትንፋሽ ካለ በህይወት ነው ያለው። በህይወት ካለ ደግሞ የህይወትህ ርዕስ መጽሐፍ አላለቀም ማለት ነው። ከዛሬ ጀምሮ ማደግ መብረር ይችላል። ስለዚህ በህይወት ነው ያለው። this is the first thing። ነገ ጠዋት ከተነሳችሁ ማለት ነው መጀመሪያ ቼክ የምታደርጉት በአፍንጫችሁ ትንፋሽ ካለ ነው። ምክንያቱም ዋስትና አለ እንደ ነገ ጠዋት እንደምንነሳ። ልክ እንደኔና እንደናንተ የተለያየ ችግር በህይወታችሁ አለ። ነገ የተሻለ ቀን ብሎ የሚያስቡ ሰዎች ትናንት ነበሩ፣ ዛሬ የሉም። ከ200 እስከ 300 ሺህ ትናንት የነበሩ ሰዎች ዛሬ አሉ የሉም አይደለ? ዛሬ ደግሞ 200 300 ሺህ ሰዎች ዛሬ ያሉ ነገ አይኖሩም። ሜይቢ እኔ ከነሱ ልሆን እችላለሁ። ዋስትና አለ እንደዚህ ዋስትና ተገብቶላችኋል። ነገ ጠዋት አለ ተብለሃል አልተባልክም አይደለ? ይሲ ነገ ጠዋት እኔ እናንተ ላንኖር እንችላለን።
ዛሬ ናት ያለች። ስለዚህ ዛሬ እናጣጥማት። ፈጣሪ ፍቃዱ ሆኖ ነገ ጠዋት ከተነሳን ደግሞ መጀመሪያ የምናስበው ይሄ ህልም አሳካለሁ አይደለም። መጀመሪያ የምናስበው እቺ ልጅ አናደደች አይደለም። መጀመሪያ የምናስበው የሀገሪቷ ፖለቲካ አይደለም። መጀመሪያ የምናስበው በዚህ አፍንጫ ትንፋሽ እየገባች ነው ወይ ነው። ፈጣሪ ኮንፊደንሱ ማለት ነው። የሚገርም ነው። አንድ ትንፋሽ ወደ ውስጥ ካልወሰድን ጌም ኦቨር። ሁለት እኮ አይደለም የሚያስፈልገን፣ አንድ ወደ ውስጥ ካልወሰድን ከዚህ ጌም ኦቨር። ግን ኦክሲጅን በነፃ ስለሆነ ብዙ ያሳስበናል። ነፃ ስለሆነ ዳቦ ያሳስበናል፣ ምክንያቱም ከፍለን ነው የምናመጣው። ትንፋሽ ግን ያሳስበናል። ኦክሲጅን አውቀዋለሁ በአፍንጫ ይገባል፣ አናውቀውም። ህይወት እኮ ነው። ግን የፈጣሪ ኮንፊደንስ ይገርማል። ይህ ስስ የሆነ ድንቅ የሆነ የሰው ልጅ ማለት ነው ስስ አድርጎ ነው የፈጠረው። አንድ ካልገባች ጌም ኦቨር። በእኔና በሞት መካከል ያለች አንድ ትንፋሽ ናት። ስለዚህ እዚህ ጋር ሙቀት በሙቀት መሆን አይደለም። ነገ ጠዋት ስትነሳ መጀመሪያ ሞባይል አይደለም ቼክ የምታደርገው፣ ሞባይል ሌላ ነገር አይደለም ቼክ የምታደርገው። መጀመሪያ ቼክ የምታደርገው ዋው ዛሬ እኮ ልክ እንደኔ የሚገርሙ ሰዎች ከ300,000 ሰው በላይ የሚሆን አልተነሱም። እኔ ግን ተነስቻለሁ። ዞር ደግሞ ትላለህ። ቤተሰብህ፣ ባልሽ፣ ሚስትህ ቼክ ታደርጋላችሁ፣ ልጆቻችሁ። ምክንያቱም 300,000 ሰው ከሞተ እኮ የምታውቃቸው 10 ሰዎች ይኖራሉ፣ ቅርብ ሰዎች። ስለዚህ አንተ ከሞቱ 300,000 ሰዎች ባትሆን እንኳ ቤተሰባቸው ከሞቱባቸው 3 ሚሊዮን ሰው ልትሆን ትችላለህ። ስለዚህ በዚህ ጀምረህ ከዛ ስትወጣ ሰማዩ ፀሐይ ብቅ ብቅ እያለች ነው። ፀሐይ እኮ ስንት ኪሎ ሜትር ናት ከዚህ? ስንት አትደረስም። ግን እዛ ጋ ሆና ብርሃና ልትሰጥ ወደ እሷ ጠጋ እያለን እያበራን ነው ያለ ነው። ወደ ፀሐይ እየተጠጋ ፀሐይ ትንሽ ወደ እኛ ጠጋ ብትል ታቃጥልን። ታውቃላችሁ አይደል? ፀሐይ ትንሽ ኪሎ ሜትር ወደ እኛ ብትጠጋ 1% ካለችበት ብትጠጋ እንቀልጣለን። 1% በዛ ትሄድ በረዶ ትሆናለች። ሰላም ፀሐይ ብቻ ሳትሆን መሬት ምናምን እዚህ ሚልክዌይ ጋላክሲ 100 ቢሊዮን የሚሆን ከዋክብቶች ስርዓታቸው ይዘው እየዞሩ ናቸው። አንድ ከአንድ አይጋጭም። በዩኒቨርስ ደግሞ ልክ እንደ ሚልክዌይ ጋላክሲ 100 ቢሊዮን የሚሆኑ ሌላ ጋላክሲዎች ምንም አይጋጭም። ድንቅ ነው ዩኒቨርሱ። ዛሬ ስትሄዱ ጨረቃለች ታምራለች። ዘንድሮ እያያችሁ ነው። ደመና የለም ሰማዩ፣ ብዙ ከዋክብቶች ነው ያሉ። ደመና አለ። እሱ ካየህ ማለት ነው ምንም ቲክቶክ ትዝ አይልህም። ሰላም ነው የሚሆነው ህይወት። ስለዚህ ጠዋት ተነስተህ እነዚህ ሁሉ በረከቶች አሉ፣ ዛሬ ደስ ይላል ስትል ይሄ ወረኛ የሆነ አእምሮ ጠጥ ይላል፣ ጊዜ አይኖረውም። እንደዚህ ካላደረግ ግን ይጨፍርባል። አቤት ጉድ ነው። ገና በጠዋቱ ተሰባብረህ ነው የምትወጣው። ከቤት ስትወጣ እጥፍጥፍጥፍ አድርገው ነው የሚወጣው። እንደዚህ ብለህ እንዴት ይሳካላል? ይሄ ስጋ ከሆነ እንደዚህ አእምሮ እንደሱ ነው። እንደዚህ ብሎ ተጎሰቃቅሎ ነው አእምሮና አይቀናልህም። ቀና ብለህ ካልወጣ ህይወትህ አይቀናም። ህይወት እንዲቀር እኔ መቀየር ያለብኝ ትናንት አልተቀየርኩም፣ ነገ አላቅም። አሁን ግን መቀየር አሁን ያለቀለት ነው። አሁን በህይወት ካለ በቃ አሁን ተጀምሯል። ከዚህ ብቻ ለመውጣት ነው። ከዚች መቀየር ንቅንቅ አለ ማለት ብቻ ነው። ለዚህ ምን ያስፈልጋል? ምንም አያስፈልግም። አሁን በዚህ መንገድ ዛሬ ተመስገን፣ እቺ ትንፋሽ ቼክ ያደረግ ተመስገን። ተመስገን ብቻ ሳይሆን ያለ የመጨረሻ ደስታ። ባለፈ አንድ ኢቨንት ሄድና የሚገርም ምግብ ነበረ። ኦልሬዲ ቁርስ በልቼ ነበረ፣ ግን ምግባቸው በጣም ደስ ስለሚል እኔ ፍቃዱ ሚኪ ሄደን በላን። ደስ ይላል። እና ቤታቸው የዚህ ህንጻ ባለቤት ነገ ጋሽ በላይ ነው። የሚገርም ምግብ ነበረና በላን። ስንበላ ትንሽ ከበደኝ፣ ሁላችን ከበደና ዞር ስንል ሁሉ ሰው እየጠጣ ነው። አሁን እኔ ሚኪ ፍቃዱ አንጠጣም፣ ግን በዛን ቀን በቃ ምንም ስራ አልነበረም። ጠጡ ሲባል እሺ ተብሎ ዊስኪ መጣ ማለት ነው። አሁን እኔ ከአያቴ ሰርቄ ነው ዊስኪ የምጠጣው የነበርኩ እንጂ ከዛ በኋላ የጠጣሁበት ቀን ትዝ አይለኝም። ኦኬ ብዬ ትንሽ ድሮፕ ኦፍ ዊስኪ ጠጣለሁ ብዬ ተቀበልኳቸው። ውሃ ተሞልተዋል፣ ጠጣሁ እና
በጣም ደስ አላቸውና ጨምር ብሎ ሁለተኛ ጨመሩ ማለት ነው። ሁለተኛ ገና ትንሽ ስቀምሳት የለውም ማለት ነቅያለሁ። የሰው ያኮረፈ እና የለውም አእምሮዬ በቃ እንትን ሆነዋልና ዞር ብዬ ሳይ ሁሉ ሰው እየሳቀ ነው። አንዳንድ ሰዎች ማቃቸዋለሁ ምንም አይስቁ ማለት ሁሌም እንዳሉ ናቸው። ሁሌ በቃ ሀዘን ላይ ያሉ ነው የሚመስሉ ቀን በቀን ስታገኛቸውና እነሱ ፈገግ ብለው ሁሌ ከዛ አንድ ነገር ገባኝ። ዋው በዚህ ከነው ሰው የሚጠጣው አልኩ። ማለት ያ ዊስኪ ስትጠጣ ማለት ነው ይሄ ወረኛ የሆነ አእምሮን ጸጥ ያደርገዋል። ማለት ሰው ይገርመኛል በየምሽቱ ጥርሙስ እንዴት እስከ ጨጓራው እስከሚቃጠል እንዴት ይጠጣል እላለሁና በቃ በሌላ መንገድ አይዘጋም። ይሄ አእምሮ ሊያፈርስህ ተዘጋጅቶ በሌላ መንገድ አይዘጋም። ሁሌ እንደጮህብህ ነው። ዊስኪ ስታስቀምጥበት ዝም የሚል ከሆነ በቃ አንተታ ነዋ። ግን የዊስኪ ችግር ምንድን ነው? በሚቀጥለው እጥፍ ይዘህ ነው። ችግሩ አይፈታም፣ ችግሩ አልተፈታም። ከዛ ደግሞ የጨጓራ የጉበት የልብ ምናምን ችግር ወይ ቦክስ ተባብለህ ወይ ተጋጭተህ ሌላ ችግር ተጨምረህ ነው የምትሄደው። የዊስኪ ችግር ለጊዜው ነፃ ያደርጋል፣ ግን ዞሮ ዞሮ ወደዛ ነው የምትመለሰው። አሁን ግን በዛ ሰዓት ያየኋት ነገር ምንድን ነው? በዛ ሰዓት ልብ ያልኳት ነገር ምንድን ነው? በደስታ መስከር ይቻላል፣ ግን ያለ ዊስኪ። አሁን ያለ ዊስኪ በደስታ እንዳንሰክር የራሳችን ፓራዳይም በአእምሯችን የተገነባ ፓራዳይም ነው ሁሌ የሚጮህብን። እዚህ ጋር የመጣ ትምህርት ብትወስድ ከዚህ ከመሄድህ በፊት ነገ ጠዋት ስትነሳ ይጮባል። ጉድህ ነው ጉድህ ነው ጉድህ ነው። ስለዚህ ምንድን ነው ያልኩት? እኔ በየቀኑ ዊስኪ ጠጥቶ እንደሰከረ ሰው ደሰታለሁ፣ ግን ዊስኪ ሳልጠጣ ዊስኪን ሳልጠጣ እንዴት በህይወት ነው ያለው? እቺ ዩኒቨርሲቲ እየሄደች ነው። ከዋክብቶቹ አልተጋጩም። መሬት ውብ ብላ እየዞረች ነው፣ እየወረወረች ነው አይደለም። በፀሐይ እየዞረች ነው፣ ከፀሐይ ንክኪ የለም። ማለት the whole life ወደ ውጭ ብትሄድ ወደ ውስጥ ልቤ የመታ ነው፣ ሳምባዬ የተነፈሰ ነው፣ ኩላሊቴ የስራቸው እየሰሩ ነው፣ ደሜ የዞረ ነው። በውስጤ 7 ኦክሲጅን አተሞች አሉ። 7 ኦክሲጅን አተሞች የሚያመነጩት ኤነርጂ ለአንድ ከተማ ለሳምንት ማብራት ይችላል። 11 ሚሊዮን ኪሎዋት አወር ፐር ፓውንድ፣ 100,000 ኪሎ ሜትር የሚያክል የደም መስመር፣ 100 ቢሊዮን ኒውሮንስ፣ 100 ትሪሊዮን ሳይናፕስ፣ 100 ትሪሊዮን ሴልስ። እኛ እኮ የእጹብ ድንቅ ክስተት የሆኑ ፍጥሮች እኮ ነን። ወደ ሌላ ትተን ወደ ውስጥ ስንመለስ we're amazing, we're beautiful, we're phenomenal። ከዚህ ከጀመርክ ሞቲቬሽናል ስፒከር አያስፈልግህ፣ ሞቲቬሽናል መጽሐፍ አያስፈልግህ። ወደዚህ መመለስ ማለት ነው። ስለዚህ ይሄ ወረኛ ሰውዬ ዝም ስታስብለውና ልብህን በመስጋና ስትሞላውና ደስ ይለና አሁን ባለው ስትደሰት ዊስኪ እንደጠጣ ሰውዬ ስትሰክር ብዙ ሰው ምንድነው እቺ መኪና ገዛለሁና እደሰታለሁ። መኪና እንደገዛ ሰውዬ ስትደሰት ነው ይሄ ቤት ስገዛ እደሰታለሁ። ቤት እንደገዛ ሰውዬ ስትደሰት፣ ምክንያቱም አሁን ካልተደሰትክ ብዙ ሰው መኪና ስገዛ እደሰታለሁ ይላል። ተታግሎ 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 መኪና ይገዛልና ሳምንት ይላል። ከሳምንት በኋላ ቤት ምን ትርጉም አለው? አሚን መኪና ምን ትርጉም አለው? ቤት ነው እንጂ። ከዛ ደግሞ 10 ዓመት ቤት ለመግዛት ይታገላል። ደስ ይለዋል። ሁሉ ቤት ገዝተናል የእንትና ቤት ተብሎ ይጻፍበታል። ደስ ይለዋል። ከወር በኋላ ግን ይረሳል። የቤት ፎቅ ነው ይላል። ከዛ ፎቅ እስከምትገነባ ሌላ ሰዎች መቃብርህ ይገነቡልህ ነው። ሳትኖር ልትሞት ነው አይደለ? ስለዚህ ስትቀበርበር ነው የምትደሰተው ወይስ አሁን? አንድ ሙቪ ባለፈ ያየኸው ነግሬያችኋለሁ። አንድ ሰውዬ የመጨረሻ የሚሞትበት ሰዓት በድንገት የሆነ ነገር አጋጠመውና እየሞተ ነው እና የመጨረሻ ትንፋሹ ሲወስዳት ሙቪው ላይ ይታያል። ደነገጠ ሰውየው። ምንድነው የደነገጠው? ዋው ተሸወድኩ፣ ሳልኖር ልሞት ነው አለ አይነት ይታያል ፊቱ ላይ። ሳልኖር ልሞት ነው። ሁሌ እንደምንለው እዚህ ሰው ሞት አይደለም የሚፈራው፣ አለመኖር ነው። ምክንያቱም ይሄ ችግር እስከሚፈታ፣ ይሄ ችግር ሲፈታ እደሰታለሁ፣ ይሄ ቢዝነስ ሲሳካ እደሰታለሁ፣ ይሄ መኪና ስገዛ እደሰታለሁ።
ለወደፊት አድርገው እየኖርክ አይደለም። አሁን ካልገባ የምትሞት ሰዓት ይገባል። በዛ ሰዓት ከሚገባን መቼ ይግባን ነው የምለው ያለው። አሁን እዚህ ጋር ሆነ ህይወታችን ምን እናድርገው እናጣጥመው። ስለዚህ የገና ሀሳብ ሆኖ እንዳይቀር ማለት ነው። ዛሬ በጽሁፍ ነው የምናደርገው። በጽሁፍ ምንድነው የምንጽፈው? 2 ወረቀት አለው። ዛሬ ዋናው ይሄ ነው፣ ቀይ ወረቀት። ቆይ አትጻፉ። ዛሬ የከበዳችሁ ሀሳብ ምንድነው ነው የኔ ጥያቄ። የሆነ ሀሳብ አለ፣ ወደ ኋላ ተመልሰህ የምታስበው የሆነ ሀሳብ አለ፣ ወደፊት ሄደህ የምታወራው ደግሞ የሆነ ሀሳብ አለ አይደለ? እሷ የምትጨነቀው ምንድነው ነው? እዚህ ሆነ አትጨነቅም። አንድ ጎል እዚህ አንዳንዱ አልተዘጋጀም። ኦኬ ሌትስ ጎ 1 2 3 ጎ ዲጄ አሚር አመጣው። ናው ሉክ ሂር ከዚህ ስትወጪ አንዳንዴ ይደብራችኋል አይደለ? ከዚህ በፊት ይደብራችሁ ነበር። አሁን እሱ ማላቀቅ ነው። የዚህ ወረቀት ስራ ምንድነው? ያ ሰውዬን ማላቀቅ ነው። ግን አሁን ኤግዛምፕል ልሰጡኝ ይፈልጋሉ። ዳዊት እውነትህ ነው፣ ግን ይሄ ችግር ለኔ እየመጣ ይበጠብጠኛል የምትሉት እስከ አንዳንድ ኤግዛምፕል ስጡኝ። እዚህ ጋር መቃጠል ያለበት አሁን ህይወት መቀየር አይደለም ማወራ ያለው፣ እህል ማሳካት አይደለም፣ ገንዘብ ማምጣት አይደለም ማወራ ያለው። እዚህ ማወራ ያለው በቃ አሁንን ማጣጣም። አሁን እንዳታጣጣሙት የሚረብሻችሁ ችግር ምንድነው? እባካችሁ አካፍለኝ። Yes. Microphone. ከሰው የወሰድኩት ገንዘብ አለ እሱ መልስ የሚለው ነው የሚበጠብጠኝ። ቢዩቲፉል። ስንት ነው የወሰድከው? 200 ሺህ 200 ሺህ። አሁን ይሄ ሁሉ ይረብሻል አይደል? እየደወለው ስለሚበጠብጠኝ ባይዞ እየገነባሁት ያለውን አይምሮዬን እየደወሉ በየጊዜው አትከፍልም ወይ አታመጣም ወይ አታስገባም ወይ እሱ ብዙ ጊዜ የሚረብሸኝ እሱ። አሁን ይሄ ሰውዬ ከሰው ተበድሯል አይደል? መመለስ አለበት የለበት? መመለስ አለበት። አሁን ችግሩ እዳው አይደለም። ስለዚህ እዳው የምታስበው ሀሳብ ነው። እኔ አሁን 5 ሚሊዮን በከሰርኩበት ሰዓት ሙሉ ቀን ሀሳቤ ምን ነበረ? 5 ሚሊዮን እቻ 5 ሚሊዮን ጸሎት የምን ነበረ? ፈጣሪ እቻ 5 ሚሊዮን ከከፈልኩ በቃ ከዛ በኋላ አንደኛ ነው መሆነው ነው። ተከፈለኩ ከፈልኩት እኮ 1 ሚሊዮን በወር ማግኘት ጀመርኩ እኮ ሆነ እኮ እና ከዛ በኋላ እኔ በቃ እሱ ከተከፈለና 1 ሚሊዮን በወር ማግኘት ከጀመርኩ የዓለም ጫፍ ይዣለሁ ብዬ ነው ያሰብኩት። መጣና ድሪምስ መጣ ተመሰረተ። የ10 ሺህ ቤት ኪራይ ነው የነበረን ድሮ። አሁን እዚህ ሲኔማ ገባን፣ ሁሉ ነገር አደገ፣ ስራው አደገ፣ ቢዝነሱ አደገ። በፊት 2 3 4 ሰዎች ነው የምንሰራው የነበረ። አሁን የኛ ቲም ብቻ ራሱ ሰፊ ነው። 1 ሚሊዮን በወር ማግኘት ሲጀመር ነገሮች ደግሞ በዛ ይሆናሉ። በፊት የራስህ ወሬና ችግር ነበረ። አሁን ግን የሙሉ ቲምህ ወሬና ችግር አለ እና የሆነ ቀን ይሄ ሁሉ በረከት እያለ ማለት ነው። ይሄ ሁሉ በረከት እያለ ስቲል ምን አድርጋለሁ? እጨነቃለሁ። ኦ ማይ ጋድ ዳዊት ላትደሰት ልትሞት ነው። ጉዳዩ 5 ሚሊዮን ከፈልክ ካልከፈልክ አይደለም። ጉዳዩ 200 ሺህ ከፈልክ ካልከፈልክ አይደለም። ጉዳዩ ማማረር አይጠፋም ካንተ ቤት ነው። በቃ አሁን እንዳትኖር፣ አሁን እንዳታጣጥማት፣ ከመሞትህ በፊት እንዳትኖር 200 ሺህ እኮ ትከፍለዋለህ። እኔ እንደከፈልኩት ትከፍለዋለህ። ግን የ200 ሺህ እዳ መሆን የለብህም። ሰው ጧት ተነስቶ የሚያስበው እዳ፣ ሲደውለት እዳ፣ የሚሰራው ለእዳ፣ የሚከፍለው እዳ፣ የሚኖረው ለእዳ፣ የሚሞተው ለእዳ ነው። ኦሬዲ እዳ ስለሆንክ አትኖርም። እዳ አለብህ ማለት እዳ ነህ ማለት አይደለም። በፕራክተር ለኔ ያስተማረኝ ትምህርት እዳ ካለብህ እዳ ይከፍያለሁ አትበል። ምክንያቱም እዳ የምትል ከሆነ እዳ ካንተ አይወጣም ነው። 200 ሺህ ከሰርክ በዚህ ወር 400 ሺህ፣ በዚህ አመት 200 ሺህ ከከሰርኩ በዚህ አመት ደግሞ 400 ሺህ ማግኘት እችላለሁ ብለህ አስብ ነው ያለው። አስበው አንተ ድንቅ ሰው በዚህ አመት 200 ሺህ የመክሰር አቅም ከነበረ ከዚህ በኋላ ደግሞ 400 ሺህ መስራት አቅም አለ። አሁን ለአእምሮ 400 ሺህ የሰራሁ ነው ስትለው እሺ ነው የሚለው።
ማለት 200 ሺህ ዕዳ ከፍያለሁ ስትለው ጭንቀት ነው የሚሆንበት። 400 ሺህ ሰርቻለሁ ስትል ግን 200 ሺህ ዕዳ ከፍዬ 100 ሺህ ለወለዶች ምናምን ከፍዬ 100 ሺህ ለኔ ተርፍ እሺ እታዘዛለሁ ነው የሚለው። አሁን ዕዳው አይደለም ችግሩ፣ ሙሉ ቀን የዕዳ ፓራዳይም ሲቆጣጠርህ ስለሚውል ማለት ነው። ትርፋማ የሆነ ስራ ወርቃማ የሆነ አጋጣሚ ቢመጣ በዕዳ ነው የምታየው። ገና ስዛ ሊያጠፋን ይጋርት። በህይወትህ ያጋጠሙ ችግሮች አእምሮ እነሱ እያዛዛረ ሊያሳብድህ ነው። that's what I'm saying። ስለዚህ አእምሮ ዕዳ እየጮህብህ ከሆነ እዚህ ቀይ ወረቀት ከነስሜቱ ጻፍልኝ። እኔ ጠዋት ስነሳ ማስበው ዕዳ፣ ስተኛ ማስበው ዕዳ፣ በህልሜ ማስበው ዕዳ፣ ሲደወልልኝ ክፈል ዕዳ፣ ምሰራው ዕዳ ለመክፈል ዕዳ ነው ርዕሱ። ፈጣሪ ሰው ሲጸልይ ከዚህ ዕዳ ገላግለኝ፣ ከዚህ መከራ ገላግለኝ፣ ከዚህ ጣጣ ነው። ጸሎትህ ራሱ ጣጣ ነው። እርዳኝ ፈጣሪ። ሁሌም ለው የተባረከ ህይወት እንድኖር ምራኝ። ምክንያቱም እርዳኝ ከሆነ እኔ ልክ ነኝ፣ እኔ ባሰብኩት መንገድ አስተካክለኝ ነው። ምራኝ ግን እኔ አላቅም፣ የተሻለ መንገድ አሳየን ነው። ስለዚህ ከዛ ዕዳ አውጣኝ ከሆነ ጸሎት በቃ ጸሎት ጠይቁ ይሰጣችኋል። ዕዳ ሙሉ ቀን ዕዳ ነው የምታስበው፣ አይጠፋም። አሁን ያ የዕዳ ህይወት ሲያቃጥለው፣ ይሄ ካቃጠልክ በኋላ በአረንጓዴ ወረቀት የሱ ኮምፕሊት ኦፖዚት ተቃራኒ የሆነ አረንጓዴ ጽፋለህ። እኔ ተመስገን የተባረከ ህይወት የኖርኩ ነው ያለኝ ሁሉ አቅም አውጥቼ በመስራት ደግሞ 400 ሺህ በዞር እያገኘሁ እንደ ፍላጎት ህይወቴ ቀይሬያለሁ። ያበደሩኝ ሰዎች መልሻለሁ፣ ጨምሬ አመስግኛቸዋለሁ። ለኔና ለቤተሰብ የሚሆን አትርፌያለሁ። ሌላ ቋንቋ ቀይ ወረቀት በአረንጓዴ ወረቀት። ቅድም ታስታውሳላችሁ? ቀይ የሚያይ ሰው ከቀይ አይጠፋም። ቀይ ከፈለክ አይጠፋም። ዕዳ ካለ አሁን ጓደኞች ዕዳ ያለባቸው አሉ የሉ? አሉ አይደለ? በቃ እነሱና ካንተ የሚገጣጠሙ። ባለ ዕዳ ከማን ጋር ነው የሚዘራው? ከባለ ዕዳዎች። ባለ ዕዳ ስትሆን ወደ አንተ የሚመጡ ይሸታቸዋል። ይሄ ተበድረዋል፣ እንደኛ እናካትት፣ እቁብ እንመስርት እንሚሆነው። ቀይ ስትሆን የሚከብህ ቀይ፣ አንተ ቀይ፣ ዓለምህ ቀይ፣ ሀሳብህ ቀይ፣ ጸሎትህ ቀይ፣ ውጤትህ ቀይ። አረንጓዴ ስትሆን ኤቭሪቲንግ ቼንጅ። ስለዚህ የምትፈልገው እዚህ ይጻፋል። ኦኬ ሌላ የስ ማይክሮፎን ቶሎ ቶሎ በዚህ ሳይድ የስ። የኔ ደግሞ ስጋት ነው ማለት ፍርሃት። ለምሳሌ የምን ስጋት? ተቀጣሪ ሰራተኛ ነኝ። የራሴን መስራት ፈልጋለሁ እና መልቀቅ ፈልጋለሁ እና እንዴ እዛ ባይሆንስ የሚለው ስጋት፣ ባይሳካስ የሚለው ስጋት አሁን በጣም እየታገለኝ ያለ ሀሳብ እሱ ነው። ቢዩቲፉል። ቢሳካስ? ቢሳካ እንደማሳካው እኮ አምናለሁ፣ እንደማሳካው አምናለሁ። ግን አሁን ዝም ብሎ ጥርጣሬ ያለ አይደል ውስጤ። ባይሳካስ? ስለ ፊቸር ነው የምናውቀው አይደል? ወደ ፊቸር ስትሄድ ሁለት ነገር ነው፣ ወይ ይሳካል ወይ አይሳካም። ግን እንዳትሄድ ባይሳካስ እያልክ ነው። እኔ ደግሞ ቢሳካስ እያልኩ ነው። ስትሞክር ሁለት ነገር ነው፣ ወይ ይሳካል ወይ አይሳካም። 50-50 አይደለ? አሁን የሆነ ሰው የሆነ ነገር መጠየቅ ይፈልጋል። ይሄ ስራ ስጡኝ፣ ይሄ ነገር አድርጉልኝ፣ ይሄ እንትን አድርጉልኝ፣ ባንክ መጠየቅ ይፈልጋል። ግን አይጠይቅም። ለምን? ነው እንዳይሉኝ ባይሳካስ። ስለዚህ አይጠይቅም። አሁን ከጠየቅ 50-50 ነው። ካልጠየቅ ግን 100% ነው። ራስህ ከከለከልክ ማንም አይረዳም። ራስህን ከከለከልክ ማንም አይረዳም። ራስህን ከረዳ ማንም አይከለክልህም። ስለዚህ ሰው ይጨነቃል። ግን እኔ የምለው ሂዱና ነው ይበሏቸው። ጉዳችሁ ታውቃላችሁ ነው የምለው። እንትን አጋጥማችሁ አያውቅም? ነው ይሉኛል ብላችሁ ረጅም ጊዜ አልቅሳችሁ ሄዳችሁ ስጠይቅ የስ ብላችሁ ታውቃላችሁ? አታውቁም ማለት አይሰጡኝም እኔ ብላችሁ ስትሄዱ የስ ብላችሁ ታውቃላችሁ? አታውቁም። ምን ያውቃል? ሄደህ ቢሳካስ? ሄደህ እሺ ቢልህስ? ሄደህ ሊሳካ ይችላል አይደለ? ስለዚህ ሄድና ጠይቅ። ይሄ ሰው ሊጠይቅ ነው መሰለኝ። መጣለ ተገጣጠመልህ ሀሳቡ። ብዙ ሰዎች እዚህ ሮቤል አንድ ታሪክ አለ አይደለ? እቺ ብቻ ሰምቶ አንድ ሰውዬ ረጅም ጊዜ ዘግቶት የነበረ ሄደ ጠየቀና ወዲያው ተሳካለት።
ረጅም ጊዜ ዘግቶት ነበር። በሩ እንደዚህ ይሉኝ ቢሉኝስ ቢስቁብኝስ ምናምን የሚል ሄደ ጠየቀ። አሁን እሱ አይደለም ጠይቀህ ባይሳካስ ትማራለህ። ጠይቀህ ካልተሳካ ማለት በሐሳብ ትደክማለህ። ሁሌ ስለ ቶማስ ኤዲሰን አወራለሁ። ቶማስ ኤዲሰን 10,000 ጊዜ ነው የሞከረው። ስንት ጊዜ? 10,000 ጊዜ ነው የሞከረው ቶማስ ኤዲሰን። እና ሰዎች ምን አሉት? ለምን ተስፋ ማትቆርጠው? 10,000 ጊዜ ሞከረ እኮ አልተሳካልም፣ ወድቀሃል እኮ አሉት። እኔ አልወደቅኩም፣ እኔ 10,000 የማይሳካበት መንገድ ነው የተማርኩ አላቸው። አንድ ሰው እኔ እኮ 1 ሚሊዮን ጊዜ ነው የሞከርኩ አለ። 1 ሚሊዮን ጊዜ ሞከር እስከ ንገረኝ እባክህ አልኩት። 1 ሚሊዮን ጊዜ ሞክሬ አልተሳካልኝም አለ። 1 ሚሊዮን ጊዜ ሞክሬ አልተሳካ ንገረኝ አልኩት። አስቆጥረኝ 1 2 3 ብለህ 1 ሚሊዮን አስቆጥረኝ አልኩት። አይ ዳዊት እዚህ እኮ ሞቅ ብላኝ ነው እንጂ እኔ 100 ጊዜ ብቻ ነው የሞከርኩ አለ። 100 ብዙ ነው እስከ ንገረኝ እያንዳንዷን 100 ስለው ኖ ዳዊት እዚህ ያንተ ኤነርጂ ነው 100 ያስባል እንጂ እኔ 2-3 ጊዜ ነው የሞከርኩ አለ። እሺ እስከ 3 ንገረኝ አልኩት። ምንም አልሞከረም። በሐሳብ ሞከረ፣ በሐሳብ ተስፋ ቆረጠ፣ በሐሳብ ወደ ቤት ተመለሰ። ስለዚህ ሂዱና ጠይቁ፣ ሂዱና ሞክሩ። አሁን ከተሳካ ተሳካ፣ ካልተሳካ ተግባራዊ የሆነ ልምድ ታገኛለህ፣ የሆነ ትምህርት ታገኛለህ። በህይወታችሁ ታውቃላችሁ አይደል? የሆነ ሰውዬ እጠይቀዋለሁ እሄዳለሁ እኔ ብላችሁ ስንት ዘመን ማለት ነው የመጨረሻው ሄዳችሁ ስትጠይቁት ኖ ሲላችሁ የተሰማችሁ እልህ የመጣላችሁ ሐሳብ ካልጠይቅ አይመጣልህም። ብዙ ተስፋ ላይ ስለሆነ የእልህ መልስ ወይ ኖ ከተባልክ በኋላ የሚመጣ ሐሳብ አይመጣለት። ምክንያቱም ምንድነው? አንድ ቀን እጠይቃለሁ። ብዙ ሰው አለ እዚህ አንድ ቀን እጠይቃለሁ፣ ከዛ ይሳካልኛል፣ ከዛ እንደዚህ ይሆናል። ልፍለፋ ላይ ያለ ብዙ ሰው አለ። ግን የሆነ ሰው ደግሞ ያለው ሰብስቦ ሄዶ እውነትን ይዞ ሄዶ ጠይቋል። ኖ ተብሏል። ኖ ስትባል ይነካል ሐሳብህ፣ ይነካል ስሜት እና ከዛ በፊት አስባቸው ማታቅ 3 ሐሳቦች ይመጣሉ። እኛ ሁሌ እንደሱ ነው ድሪምስ እንደዚህ በቦክስ እንመታ ነው። የሆነ ሐሳብ ይመጣልና ሄደን ጠይቃለን። አምነንበት እየተገባን በተለያየ ምክንያት ኖ ሲሉን እልህ ይዘናልና እዛ እያለን ማለት ነው ገና ከዛ ቢሮ ወደ ቢሮአችን እየተመለስን ያለ መንገድ ላይ ከዛ ሐሳብ የበለጡ ሌላ 5 ሐሳቦች ይመጣሉ። እንደሱ በህይወታችሁ አጋጥማችሁ ያውቃል? አያውቅም? ስትሄድ ነው ይመጣል። ሳይሳካልህ ስትቀር ነው ስትከስር ነው የሚብስብህ። ምን ነው የምንለው? በፊት ሲደክመኝ አላርፍም ነበር። አሁን ምን ነው ሲደክመኝ ይብስብኛል፣ ሲደክመኝ ይብስብኛል። ስሞክር ሳይሳካ ሲቀር ይብስብኛል እልህ። ምክንያቱም በፊት አልጋ ላይ ሆኖ ነው ነው ግን ያለህ አውጥተህ ፕሮፖዛል ጽፈህ ነገሮች ሄደህ ሰዎች ጠይቀህ እነዛ ሰዎች በራሳቸው ምክንያት ነው ሲሉ የሆነ እልህ የተሞላ ስሜት ይሰማሃልና ከዛ በኋላ ከአሁኑ ሐሳብ የተሻለ 3-5 አማራጭ ነው የሚታየህ። እሱ ጋር ትሄዳለህ። ከተሳካ ተሳካ፣ ካልተሳካ 3ኛ ጊዜ ትሞክራለህ። ከዛ ትበስላለህ። ከዛ ቀልድ ነው። አሁን እኔ ብዙ ነገሮች ማሳካው የኛ ቲም ብዙ ነገር የሚያሳካው ብዙ ጊዜ ስለተሳሳትን ነው። ብዙ ጊዜ ኳስ ታያላችሁ አይደል? ኳስ ተጫዋቾች ሚስቱት ጎል ነው የሚበዛው የሚያስገቡት። በጣም ብዙ ሚስት ሰው በጣም ብዙ ጎል ያስገባል። አሁን ኳስ ተጫዋቾች አስባቸው እንትን ምን ነው የሚባለው ይሄ ፍሪ ኪክ ፔናልቲ የተሰጠው ሰውዬ ጎል ሊያስገባ ነው። አሁን ምታ ሲባል ባይሳካ ቢልስ? አይ ባላስገባት ቢልስ ምን ነው የምትሉት? አይንቀሳቀስም። የማን ችግር ነው? አዎ ስትመታ እግርህ ማትቋጠረው ከሆነ ወደዚህ ያስብከው ወደዚህ ሊሄድ ይችላል አይደለ? ኳስ መጥቶ ማያቅ ሰው ማለት ነው። በቲቪ ብቻ ኳስ የሚመለከት ሰው ልጆች ሲጫወቱ ማለት ነው ይታየዋል። ማነው መሲ የሆነ ይመስለው ያደርጋልና ኳሱ በዚህ ሄደዋል። ምክንያቱም መጥቶ አያውቅም እግርህ። እንዴት ይሳካል? ያለመደ እግር ያጣምመዋል። እኔም ከነዛ ሰዎች አንዱ ነኝ። ጎበዝ ኳስ ተጫዋች አይደለሁም። ሰው የምታውቀው ስትመታ ነው። ሌላ ሰው አይደለም የነገርኳቸው። የናሴ እንደዚህ ቢያ መትቻት በዚህ ስትሄድ ኳሷ ማታውቀው ካታውቀው አልኩ። ካልድ ቀልድ አገኘ ለሳምንት። አንተ ሰው የቀና በል እንደዚህ ብለሃል ያለው ቀና ስትል ኳሷ ትሄዳለች።
So what I'm saying is ባይሳካ ሳምትለው የተጣመመ ሐሳብ እያሰብክ እንዴት ነው no way ገብታችኋል አሁን እኮ ማይ ነገሩ ስላልተሳካ አይደለም ከጉዳዩ የተጣመመ ሐሳብ ነው ከስራሃል በቃ ተመስገን 200 ሺህ ከስራሃል ተመስገን እንኳን 400 ሺህ አልከሰር ይኸው 5 ሚሊዮን የከሰረን ሰዎች አለ አሁን እዚህ ጋር እኔ እዚህ ወጥቼ ሳወራ ግድም ከነሚኪ ጋር አንዳንድ ሐሳብ ያወራን ነበርና ደስ የሚል ሐሳቦች ስናወራ አንድ ሰው ምን ብሎ ይጠይቅ ነበር እናንተ ምን ችግር አለባችሁ አለ ከዛ እኔ ሚኪ ፍቃዱ የዘረዘርን ነበር አሁን በድሪምስ ያሉ ኢሹዎች ስንነግረው እንደዚህ ኢሹዎች አለ ስንለው ማለት ነው ሰውዬው ተጽናንቶ ወረደ ይሄ ይዛችሁ ነው ፈገግ የምትለው አለ አዎ ህይወት ነው ዋናው ያ የምትጨነቅበት ቢዝነስ ይዘው አትሄድም አይደል ወደዚህ መሬት ስንመጣ ምን ይዘን መጣ ባዶ ነው የመጣ ነው አይደል ስንሄድስ ምንም ይዘን አንሄድም ያ የሚያስጨንቅህ ያለ የመኪና የብድር ሎን ከፍለ መኪናው ይዘው አትሄድም አለ እንዴ ተጀመረ እንዴ ኢትዮጵያን ኤርላይንስ ካርጎ ጀመሩ ወደ መንግስተ ሰማይ ሁሉ አስረከበህ ነው የምትሄደው አይደል እንዳልከስረው እንዳይወስድብኝ መጨረሻ ይወሰዳል ከዚህ መሬት ይዘነው ምን ይሄድ ልብስ መኪና ሀብት ዝና የለም አሁን ግን የሚገርም ህይወት መኖር እንችላለን አሁን የሚገርም ህይወት እንዳንኖር ልክ እንደሱ ዳይ እንደስሚል ዘፈን የለም አይደል የሚገርም ህይወት እንዳንኖር ባይሳካስ ምንድነው ዘፈናችሁ ነው ብላችኋለሁ ያ ዘፈን እዚህ ጋር ጻፉት ታች እንሂድ እናቃጥለው መኖር የምትፈልጉት ህይወት እዚህ ጻፍ ይሄ አንድ የሚደረግ አይደለም ኤቭሪዴይ ዱ ኢት ከዛ በኋላ እኔ የምሬንም ነግራችሁ ስለ ስኬት ብዙ ጊዜ አስተምራለሁ ብዙ ነገሮች ብዙ ህልሞች አሳክቻለሁ እንደ ዘንድሮ ግን ደስ ብሎኝ አያውቅም ምክንያቱም እያንዳንዱ ደቂቃ ችግር ይኑር አይኑር ፈተና ይኑር አይኑር የሚከፈል ይኑር አይኑር ጠዋት ስነሳ ዋው ዊስኪ ሳልጠጣ ሰክራለሁ ደስ ይላል ነገ በሞት የሚቆጨኝ ነገር የለም ገብታችኋል ገና ደግሞ በደንብ ይሄ ደስታ ጨምረዋለሁ እረዳዋለሁ በህይወቴ ኤክስፒሪየንስ አድርጓለሁ ለሁሉ ሰው ደግሞ አስተላልፋለሁ ዛሬ በቃ ዛሬ 100% ኑሬ ነው መሄዳት ነገ ስትመጣ ደግሞ እንደርሳታለህ ከነገ ወዲያም ደስ በቃ this is life this is my life if ይሄ የምትፈልገው ከሆነ you do that ይሄ እንዳታደርግ ፓራዳይም የሚባል አለ ያ ፓራዳይም መጥፋት ስለማይፈልግ ሁሌ ወዴት ሊመልስ ይፈልጋል ወደ ባይሳካስ ወደ 200 ሺህ ኪሳራ ስለዚህ በሐሳብ ሳይሆን ማለት ነው አሁን ሰከም ብላችሁ ምንድነው ደስታዬን የሚሰርቀው ምንድነው ሐሳብ የሚሆንብኝ ምንድነው ጭንቀት የሚሆንብኝ ምንድነው ፈተና የሚሆንብኝ አሁን አምራችሁ ምን አድርጉልኝ ቆፍሩልኝ ቀይ ወረቀት አውጡ ጻፉ ፈትሹ ቀይ ወረቀት ያልወሰዳችሁ ተነሱና ቶሎ ላይ ያቀብሏችሁ ሚኪየት አለ የሰው ልጅ ሲፈልግ ተአምረኛ ካልፈለገ ደግሞ ሰበበኛ መጓዜን አላቆምም በህልሜ ጎዳና ሲሆን ስላየሁት ሕይወቴም ቀና ህልሜም ቅዠት አይደለም ይሳካል በውኑ
ተሳክቷል ኑሮ መንገዱን ሰሯል ነገ ከዛሬው ውብ ሆኗል ደስታ ስኬት ለኔ መጥቷል ደስተኛ 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 ህልመኛ ነኝ ደስተኛ 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 ህልመኛ ነኝ መጓዜን አላቆመም በህልሜ ጎዳና ሲሆን ስላየሁት ሕይወቴን ቀና የስኬት ቀን ቅርብ ነው ሳይፈሩ ላመኑ ሐሴት ያሸንፋል በተስፋ ከጸኑ ለምን ሰው ተስፋን ይፈራል ለኔ ካለው መች ይቀራል ዛሬ ለስኬት ለፋለው ነገ ዛሬ አሸንፊያለሁ ደስተኛ 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 ህልመኛ ነኝ ደስተኛ 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 ህልመኛ ነኝ እኔ ድንቅ ነኝ አንቺ ድንቅ ነሽ እኛ ድንቅ ነን ትልቅ ህልም አለኝ ህልሜ ይቻላል ህልመኛ ነኝ ህልመኛ ነኝ አይታየንም እስክርቢቶ ሚኪ ኦኬ hurry up on the escribito
ልጅ ሲፈልግ ተአምረኛ ካልፈለገ ደግሞ ሰበበኛ መጓዜን አላቆምም በህልሜ ጎዳና ሲሆን ስላየሁት ሕይወቴም ቀና ህልሜም ቅዠት አይደለም ይሳካል በውኑ ተመስገን አምላኬ ለሆነልኝ ሁሉ ህልሜ በእርግጥም ተሳክቷል ኑሮ መንገድ ሁሉ ሰብሯል ነገ ከዛሬ ውብ ሆኗል ደስታ ስኬት ለኔ መጥቷል ደስተኛ 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 ህልመኛ ነኝ ደስተኛ 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 ህልመኛ ነኝ መጓዜን አላቆመም በህልሜ ጎዳና ሲሆን ስላየሁት ሕይወቴም ቀና የስኬት ቀን ቅርብ ነው ሳይፈሩ ላመኑ ሐሴት ያሸንፋል በተስፋ ከጸኑ ለምን ሰው ተስፋን ይፈራል ለኔ ካለው መች ይቀራል ዛሬ ለስኬት ለፋለው ነገ ዛሬ አሸንፊያለሁ ደስተኛ 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 Yes. አይ አረንጓዴ ነጭ ከፈለ ይሄን ከፈለ ኦልራይት ስለዚህ አንዴ ላቁማችሁ አንድ ሀሳብ ለማብራት አንዴ ላቁማችሁ አሁን መጽሐፉ አይደለም ቁም ነገሩ ምንድነው አንዴ መጽሐፍ ይግቢ አንዴ ፖዝ ሰው እንደዚህ ይጽፋል ይማራል መጽሐፍ ያነባል ከዚህ በኋላ ቀይራለሁ ይላል ምክንያቱም አብዛኛው ሰው ህይወቱን የተቋጠረ አይደለም ይሰማል አብዛኛው ሰው ህይወቱን የተቋጠረ አይደለም አሁን ሁሌ በተደጋጋሚ ምን ገልጸው ሐሳብ ካለ የውጭው ዓለም አንቋጠረው ከዚህ በፊት ሞክራችኋል አይደለ በደንብ የምትቋጠሩት ሰው አለ ሁሌ እናንተ እንደምትፈልጉት የሚሄድ ሰው አለ እንዴ 100% ሚስትህ ሁሌ እንደምትፈልገው ትሄዳለች ባልሽ ሁሌ እንደምትፈልጊው ይሄዳል ልጆቻችሁ ሁሌ እንደምትፈልጉት ይሄዳሉ ሊመስላችሁ ይችላል እንጂ አይሄዱም አንድ ነገር ጠንቅቀን የምናውቀው ያለን ሌላ ሰው አንቋጠርም የሆነ ተጽዕኖ እንፈጥራለን እንጂ አንቋጠርም ሌላ ሰው እኛ እንደምንፈልገው ስኬት እኛ እንደምንፈልገው ፍቅር እኛ እንደምንፈልገው እንዲሆን አንቋጠርም ኢትዮጵያ ስንቋጠራታለን እንዴ አይደለም እኛ መንግስት ብልጽግና ፓርቲ አይቋጠራት ብዙ መሪዎች የራሳቸው ማህበር አይቋጠሩ እኔ ድሪምስ ቲም አልቋጠርም እደግፋለሁ አብረታለሁ እንዲያድጉ ስለዚህ አንድ እርግጠኛ የምንሆንበት ነገር የውጭው ዓለም አንቋጠረው የውስጥ ዓለም ካልተቋጠር ነው ግን የማን ችግር ነው አይሰማኝም የውስጥ ዓለም ካልተቋጠርኩት የማን ችግር ነው ስለዚህ ውጭ መቋጠርን ተወው ነው ብላለሁ ምን እንቋጠር ውስጥ አሁን ውስጥ በማን ቁጥር ውስጥ ነው አይሰማኝም ለራሳችሁ መልሱ የኔ ውስጥ በማን ቁጥር ውስጥ ነው ስለዚህ በኔ ቁጥር ውስጥ ከሆነ የኔ ሰላም ሊሆን ነው የምፈልገው አይሰማማ የኔ ፍቅር ሊሆን ነው የምፈልገው ወይ ሀብታም ሊሆን ነው የምፈልገው ወይ ውስጥ ሰላም ፍቅር ሀብታም በረከት ካደረኩት
ከውስጥ ወደ ውጭ ደግሞ ከኖርኩ ውጭው መቀየሩ አይቀርም። እኔ ስቀየር ውጭውን እኔ እየመሰለ ይሄዳል። እኔ ሰላም ስሆን አካባቢ ሰላም ይሆናል። እኔ ብስጭ ስሆን በሄድኩበት መበሳጨት አይቀርም። ቅድም እንዳለው ነው። ብቻህን ጭንቀታም ከሆንክ ከሚስትህ ጭንቀታም ነህ፣ ከመስሪያ ቤትህ ጭንቀታም ነህ፣ መኪና ስትነዳ በአገሪቷ ጭንቀታም ነህ፣ በዓለም ጭንቀታም ነህ። ብቻህን ሰላም ከሆንክ ከሚስትህ ሰላም ነህ። በቃ ሰላም የሆነ ሰው በሄድበት ሰላም ነው የሚያገኘው። ጭንቀት የሆነ ሰው በሄድበት ምን ነው የሚያገኘው? እኛ የምናገኘው የሆነው ነው። አር ዊ ክሊር? ስለዚህ ሰው ውስጡን መቀየር ትቶ ምን ነው መቀየር የሚፈልገው? ውጭው አይደለ? አንድ ሰው ይጠራል። ማን ይዘልና ወደዚህ አንተ ልጅ አትሰማም እንዴ? ይሄ ልጅ አቃጠለኝ። እሱን አይደለ የብዙ ሰው ወላጆች በልጆቻቸው በመስሪያ ቤት ስንት ጊዜ ጸጉረ ተቆረጥ ብያለሁ። ሰው በሌላ ሰው ቅጥል ይላል። አሁን ይሄ ልጅ የት ነው ያለ ብዬ ብጠይቃችሁ የት ነው ያለ? አይታየኝም። እስከ በጃችሁ አሳይ። የት? እዚህ ጋር እዚህ ነው የሚመስለን አይደለ? እዚህ አይደለም። ይሄ ልጅ መብራት ቢጠፋ አታዩት። መብራት ሲበራ የብርሃን እሱን ይመታል፣ አንጸባርቆ ወደኛ ይመልሳል፣ በለንሳችን ያልፋል፣ ረቲና ላይ ይገለበጣል። ከዛ በአእምሯችን ነው የምናየው። ይሄ ልጅ እኔ ሳየው በእኔ አእምሮ ውስጥ ነው የማየው። ይሄ ልጅ አንቺ ስታዩ በአንቺ አእምሮ ውስጥ ነው የምታየው። ይሄ ልጅ አይተሽው ከወደድሽው ካደነቅሽው በቃ በውስጥሽ አድናቂና ቆንጆ የሆነ ፕሮግራም አለ። ይሄ እኔ አይቼው ካማረርኩበት ካለቀቀስኩበት በውስጥ የሚያማርር የሚያለቃቅስ ፓራዳይም አለ። ይሄ ልጅ እሱ ባለበት አይደለም ማየው በእኔ ውስጥ ነው ማየው። ዓለም ባለችበት አይደለም ማያት፣ በውስጤ ነው ማያት። ስለዚህ በውስጥ ያለች ዓለም ብጥብጥ ከሆነች እኔ ነኝ ብጥብጥ ይሆንኩ። ስለዚህ ማን መቀየር አለበት? ስለዚህ በየቀኑ ማለት ነው ከተናደዳችሁ፣ ካኮረፋችሁ፣ ደስ ካላላችሁ በውስጣችሁ አእምሮ የሆነ መከራ የሚወድ ፕሮግራም አለ። ሲያስብ እዳ ነው የሚያስበው። ሲያስብ ባይሳካልኝ ነው የሚያስበው። ሲያስብ ቢያመኝ ነው የሚያስበው። ሲያስብ ብወድቅስ ነው የሚያስበው። ሲያስብ የድሮ መከራ ነው የሚያስበው። ሲያስብ ነገ ነው የሚያስበው። ምን ምለው ያለው ይሄ ፕሮግራም ለየው። አሁን ብቻ አይደለም ይሄ ቀን በቀን መደረግ ያለበት። ነገ ጧት ተነስተ ዋው አም አላይቭ በይሁን ያለው ተመስገን ካላልክ ምን ያልክ ልትሆን ይችላል? ጉዴ ነው ሊሆን ይችላል። እሷን ሐሳብ ለያት። ምንድነው ጉድህ? እስከ ከባድ ችግር አንድ ሁለት ሰው ጨምርልኝ። አንድ ከባድ ችግር ጮክ ብለህ እኔ የሚያስጨንቀኝ ብሎ የስ ቶሎ ማይክሮፎን ያዝ። ክሬዲት መሸጥ ነው የሚያስጨንቀኝ። ክሬዲት መሸጥ ነው የሚያስጨንቀኝ። በክሬዲት መሸጥ ያስጨንቃል? አዎ። ለምን? እኔ ካሽ ነው የማወጣው ከፋብሪካ እና ከጊዜው ጋር መራመድ አልችልም እኔ። ቢዩቲፉል። ስለዚህ ለሰዎች ክሬዲት ስትሰጣቸው ካልመለሱልህ ያስጨንቀኛል። ስለዚህ አሁን ይሄኛው ችግር አይደለም ከምለዋለሁ፣ ግን ዘዴ ያለው ጠዋት ተነስተህ ይሄ ክሬዲት ሊያጠፋኝ ነው ካልክ ኦልሬዲ ጠፍተሃል። ግን ጠዋት ተነስተህ ተመስገን እኔ ብዙ ማይሸጡ አሉ፣ እኔ ግን በክሬዲትም እየሸጥኩ ነው። አሁን እቺ ደግሞ ሲስተም ፈጥርላታለሁ ካልክ ተስተካከለች አልተስተካከለች ጉዳይ እናስተካክለው ነው የምላችሁ ያለው። ይሄ አእምሯችሁ ብቅ የሚል ሀሳብ ችግሩ እኮ አለ። ችግሩ መኖሩ አለመኖሩ አይደለም። ችግር ከመሆኑ አልፎ እኔን ሆኗል። እዳው እዳ ከመሆን አልፎ እኔ እዳ ነኝ ሆኗል። እኔ እኮ እዳ ነኝ፣ እኔ እኮ ሰነፍ ነኝ፣ እኔ እኮ አልችልም፣ እኔ እኮ አይሳካልኝ። የሀሳብ ማለት ነው። ይሄ በቀይ ወረቀት የምታቃጥለው ሀሳብ በቀይ ወረቀት ካላቃጠልከው ታስበዋለህ። ስታስበው አእምሮ ይቋጠረዋል። ስታስበው ስሜት ይሆናል። ስታስበው እምነት ይሆናል። ስታስበው ፓራዳይም ይሆናልና ከዛ አልፎ እኔ አልችልም ይቀየራል። እኔ አልቻልኩም ይቀየራል። እኔ ከአቅሜ በላይ ሆኖ በቀይ ወረቀት ተቃጥሎ መወገድ መፍትሄ ማግኘት የሚችል ምክንያቱም ለሁሉም ችግር ምን አለው? ለሁሉም ክሬዲት ምን አለው? ካሽ አለው። አንተ ሰላም ከሆንክ ሰላም የሆነ ሀሳብ ይመጣል። ግን አንተ ችግሩ ሆነሃል። አንተ ክሬዲት ሆነሃል፣ እዳ ሆነሃል፣ ለቅሶ ሆነሃል። ታዲያ ምን ታገኛለህ?
ስለዚህ አሁን ብሎ ያለው እዚህ ቀይ ወረቀት ምን አድርግልኝ አራግፍልኝ አሁን እዚህ ያልመጣልህ ነገ ጧት ሊመጣልህ ይችላል አራግፈው እዛ ጋር ስታራግፈው ቼክ የምታደርገው ምንድነው አሁን ደስተኛ ነኝ ወይ ቅድም ምን ብለናል ሰው ዊስኪ ሲጠጣ ፈገግ ማለት ይጀምራል ምክንያቱም አቃጥሎታል ያ ዊስኪ የአእምሮ ሸከም አራግፎታል ችግሩ ምንድነው ዊስኪው ሲወጣ ይመለሳል አንድ ሌላ ያ ዊስኪ እዚህ ጋር ቃጠሎ ይፈጥራል ሁለት ጭንቀት ነው የሚሆነው እኔ አሁንም እላለሁ ያለ ዊስኪ መደሰት ነው ስለዚህ እንዴት ነው ያለ ዊስኪ የምትደሰት ችግሩን መለየት አእምሮ ሰላም ያጠፋ ችግር ቀይ ወረቀት ጽፈህ ምን አድርገው አቃጥለውና የምትፈልገው በምን ጻፍ በአረንጓዴ ጻፍ are we clear ስለዚህ we're going to do one የሚከተለው 15 ደቂቃ ማለት ነው ሁሉ ሰው እዚህ ያወጣ ያወራል እዚህ ሰው ያለው ሐሳብ ያወጣ ያወራል ማለት ምን እንዳቃጠላችሁ ምን እንደምታቃጥሉ ምን እንደምትጽፉ ታቃጥላላችሁ መጻፍ ቀጥሉ መልሶ ወደ ኋላ ከተቱኝ አንዳንድ መጥፎ ልማዶች ነበር ድሮ እነሱን ጽፌያቸዋለሁ ለምሳሌ አሁን ጧት መነሳት ነበር ድሮ የነበረው ጧት ነሳ ነበርና አሁን የጧት መነሳት ፓራዳይም እንደ ኦልሞስት የቀነሰ መጣ ድካም የሥራ ምናምን እሱ መቀየር አለበት እንደገና ወደ ምን ሐሳብ አለ እዚህ ጋር ሌላ ሼር ማድረግ የሚፈልግ ለምሳሌ ይሉንታ አንዳንዴ ስራ ላይ ሲሰራ አሁን እኔ ራሴን ስራ ማለት እኔ ይሄ ላቃጥል ነው ብሎ ሼር የሚያደርግ ሰው አለ ይሉንታ እሱን እንትን ብያለሁ ጽፌዋለሁ እሱን አቃጥለዋለሁ ሌሎች ለምሳሌ ሪፈር ያደረኩ ነገርሽና አሁን ጸሎት ራሱ ይሄን ጸሎት ራሱ ያው አሁን የመጀመሪያ ክላስ ነገሮች ያስቀመጥኩትን ዕቃ እዛው ላይ ካላገኘሁት ኦልሞስት ልክ ስገባ አንዴ መጀመር አንዴ እንትን ማለት ነው የተቀመጠውን ዕቃ ማለት ነው ስለዚህ አሁን ደግሞ ከአቃጥልኩ በኋላ ደግሞ ያስቀመጥከው ካልነበረ ታቃጥላለህ በኋላ ደግሞ እንቀጥላለን እና በሐሳብም እንደዚህ ምለው ነገር ሳይሆን ከቀረ እንትን እላለሁ እና ሁሉ ጊዜ አሁን ያንተን ፕሮግራም በቪዲዮ ከታተላለሁ እዚህ ከመምጣት በፊትና ውስጤን ታገላለሁ ይሄን ነገር ለማጥፋት ግን እየሞከርኩ ነው እንትን ያልኩ ነው የሚከብደኝ ነገር ይሄ ነው አሁን ለመለወጥ ስለዚህ አሁን እቃ እዚህ ያስቀመጥኳት እዚህ ብትቀመጥ ህይወት በረከት ረስቼ አላማርም ነው አይደለ አሁን ቀይ ወረቀት ምን ነው የምትጽፈው እኔ ድንቅ የሆንኩ የሰው ልጅ በህይወቴ ማመስገን የተገባኝ እቺ ወደዚህ ስለወሰዷት እቃጠላለሁ እሱ ቀይ ወረቀት ጽፋ አቃጥላ ሌላ ደግሞ ያው በመሰራበት ስራ ያው ውጤታማ የሆኑ ነገሮችን ያለውና በራሴ የራሴን ድርጅት ለመክፈት ትልቅ ህልምና አቀዳለኝ ያንን እንዳላርግ ደግሞ አሁን አንተ ትምርቶች ላይም እንደምሰማው በከስርስ የአንድ ወር የሁለት ወር የሶስት ወር ልከፍል ይችላል ከዛ በኋላ እቃው ባይሸጥስ ምናምን የሚል ፍርሃት አለኝ ብዙ ቦታ ተመላልሻለሁ ቦታ ለማግኘት ቀበሌም ሌላም ቦታ ሄጃለሁ ያን ነገር ማግኘት ስላልቻልኩኝ ወይ እግዚአብሔር ይሄን ነገር አልፈቀደልኝም ወይ ደግሞ ውስጤ የሆነ ድክመት አለ እያልኩ በመልበት ሰዓት ነው ያንተን እንትን የሰማሁትና ያንን ማሸነፍ የምችለው በቃ የሆነ ሴቭ አድርጌ ገንዘብ ቢያንስ መከራየት የምችልበትን አቅም ፈጥሬ
ከዚህ ነገር መውጣት እችላለሁ እና ሰክሰስ መሆን እችላለሁ የሚል ትልቅ በራሴ ትልቅ ካምፓኒ መክፈት ራዕይና ህልም አለኝ። ቢሩ ስለዚህ እኔ ዳዊት ድሪምስ ላይ ህልም ላይ ነው ትኩረት የማደርገው። ያ ቢዝነስ ትከፍተዋለህ፣ የቢዝነስ ባለቤት ትሆናለህ፣ ኪራይ ትከፍለዋለህ፣ ታሸንፈዋለህ። እኔ የምለው ያለሁ እሱ ከፍተዋለሁ፣ ከዛ በኋላ እደሰታለሁ። ተው የራሴ ድርጅት ስከፍት ሰው ሆናለሁ። ተው አሁን ሰው ነኝ። ራይት ሂር ራይት ናው እኔ ምንድን ነኝ? አሁን በመስራበት ያለው መስሪያ ቤት ያለቀለት ደስታ የተደሰትኩ ነው። አሁን በመስራበት ያለው መስሪያ ቤት እንደ ባለቤት ሆኜ ከሰራሁና ካሸነፍኩ የራሴ ስከፍትም እንደዛው ነው። ሶ ዛሬ እንዳይኖር በነገ ጭንቀት ይዞታል። ወዳም ሳይንግዝ አምራቹ ጭንቀታም የሚያደርገው ያለ ፓራዳይም አቃጥሉት ነው ብላችሁ ያለው ያ ቢዝነስ ይሳካል። ዛሬ ግን ስለ ህልም አይደለም ማወራው ያለው ያ ቢዝነስ እንዴት እኔ ዳዊት ድሪምስ ነኝ። የኔ ዓላማ ሰው ትልቅ ህልም እንዳለው ነው። ግን ብዙ ሰው ትልቅ ህልም ለማለም ዝግጁ አይደለም። ምክንያቱም ዛሬ እየኖረ አይደለም። አሁን በምትሰራበት ያለህ መስሪያ ቤት ባለቤት ካልሆንክ፣ አሁን በምትሰራበት ያለህ መስሪያ ቤት ተአምር ካልሆንክ፣ አሁን በምትሰራበት ያለህ መስሪያ ቤት መሪ ካልሆንክ፣ አሁን በምትሰራበት ያለህ መስሪያ ቤት ኃላፊነት ካልወሰድክ ያ ቢመጣ ትከስራለህ። አሁን ተአምር ከሆንክ፣ አሁን ኃላፊነት ካልወሰድክ፣ አሁን ደስተኛ ከሆንክ፣ አሁን መስሪያ ቤቱ ከሰበሰብከው፣ አሁን ሙሉ ኃላፊነት ከወሰድክ ነገ ደግሞ ሲመጣ ማሸነፍ ግዴታ ነው። ሰው ወዳም ሳይንግዝ እኔ እንዴት ህልማችሁ ታሳካላችሁ አይደለም ማውራለሁ። አሁን በአፍንጫ ትንፋሽ ካለ ያለቀለት ነው። አሁን ድሪም ምናምን ባስተምራችሁ እሳት በእሳት ሆናችሁ ትሄዳላችሁ። አንድ ቦክስ ለጥ ነው። ተውት። የምታሳኩት ህልም መስማት አልፈልግም። አሁን የከሰራችሁን መስማት አልፈልግም። እኔ መስማት ፈልገው እኔ ድንቅ ነኝ፣ እኔ ተአምር ነኝ፣ በአፍንጫ ትንፋሽ አለ እየኖርኩ ነው። አእምሮዬ ስከፍትም ስዘጋም ስተኛም ስነሳ የድንቅነት መጨረሻ ነኝ። በቃ እቺ ከሆንክ ማለት ነው ጠዋት ተነስተህ ዊስኪ ሳትጠጣ ዊስኪ እንደጠጣ ሰው ስክር ካልክ ማለት ነው በደስታ ፈገግ ካልክና ስክር ካልክ ህልምህ ነው፣ ገንዘብ ነው ይከተላል። ሀብታም ለሆነ ሰው ሀብታም ይከተለዋል። ይሄ ሰውዬ እዳ ነኝ ብሎ ስላሰበ የከበቡት ባለ እዳዎች ናቸው። እዳ ስትሆን እዳ ነው የሚከተል፣ ጭንቀት ስትሆን ጭንቀት ነው የሚከተል። ህልም ማሳካት ተው፣ ዛሬ ኑር ነው ብለሃለሁ። ዛሬ በደስታ በፍቅር በሰላም በሙሉነት ስትሞላው ተከትሎ መጥቷል። አለቀ። that's the game that I'm talking about። ሰላምህን የሚሰርቅ የፊውቸር ቢዝነስ መሳካት ይሁን የትናንት ይሁን whatever ቀይ ወረቀት አቃጥለው። አሁን ብቻ ሳይሆን ነገ ጠዋት ስትነሳ ሰውዬው እንደርስበታለን። አሁን የለነው የት ነው? እዚህ አሁን ሰላም ነኝ፣ አሁን ፍቅር ነኝ፣ አሁን ሀብት ነኝ። እቺ ሞክርልኝ ነው የምልሃለሁ። እኔ ችግር የለብኝም ያልኩ አይደለም፣ ግን ከነ ችግሬ ደስታ ነኝ፣ ከነ ችግሬ ሰላም ነኝ፣ ከነ ችግሬ ፍቅር ነኝ። ከዚህ ከወጣው ምልስ ራሴን ምልስ በየቀኑ ምልስ አድርጓለሁና በጣም ደስተኛ ስለሆንኩ በጣም ሰላም ስለሆንኩ በጣም በረከት ስለሆንኩ የከበቡኝ ሰዎች ሰላም ናቸው፣ ፍቅር ነው፣ በረከት ነው። አይቼዋለሁ። በፊት ነው ተቀየሩ፣ ነው ስራ ባልደረቦች ተቀየሩ፣ ቤተሰብ ተቀየሩ። እነሱም አልተቀየሩም፣ እኔም አልተቀየርኩም። ኢንፋክት እኔ ቀየርኳቸው፣ እነሱም ግማሽ ቀየሩ። ተቃይረን ጠፍተን ነበር። ተውኩት እና ወደ ራሴ ተመለስኩ። ራሴ ስቀይር ዓለም ተቀየረ። መቀየር የማይፈልጉ በዛ ጠፉ፣ መቀየር የሚፈልጉ ተከተሉኝ። ደስ የሚለው ፓርት እኔ በደንብ ስቀየር በእኔ ደረጃ የተቀየሩ ሰዎች ከበቡኝ። ህይወትህ እንዲቀየር አንተ ብቻ ነው መቀየር ያለብህ። ይጋረት ይሄ ደግሞ ከአእምሮ ነው የሚጀምረው። ክሊር። ስለዚህ ይሄ እዚህ የሚያልቅ አይደለም። ዛሬ የጻፋችሁት ታች ሄዱና አቃጥሉት፣ ታች ሄዱና አቃጥሉት። በአረንጓዴ ወረቀት የዚህ ጻፉ። አሁን ትምህርቱ ስጠኝ፣ ከአረንጓዴና ቀይ ወረቀቱ ስጠኝ። ፖይንቱ ይሄ መጻፍ አይደለም። ፖይንቱ ነገ ጠዋት ስትነሳ ማለት ነው፣ ከዛሬ ጀምሮ ማለት ነው። ሁሌ ቼክ የምታደርገው ቲክቶክ አይደለም። ምን ይሰራልሃል ቲክቶክ? ስንት ዜና ሰምተህ ምን ቀየርክ? ምንም። የሰሙ አልቀየሩም፣ የተነተኑ አልቀየሩም። ህይወቴ ካልቀየረ ግን ማን ነው ተጠያቂ? ነገ ጠዋት ስትነሱ በአፍንጫችሁን ትንፋሽ ካለ በቃ በደስታ ስክር በሉ። አይ እንዴት ልስከር? ለምን ብከስርስ? እንደርስበታለን። ከስራህላ አሁን እዚህ ነው ያላችሁ አይደለ? አሁን እዚህ ሆናችሁ በህይወታችሁ ችግር አለ? እዚህ የለም። እዚህ እኮ ችግር የለም። ግን ቆፋፍረ ከትናንት ነቢ ሆነ ከነገ ነው የምትበሳጨው አይደለ? እባክህ ተውልኝ፣ እባክህ ተውልኝ። ነገ ጠዋት ተነስተህ ነገ ጠዋትን ኑራት። ቢዝነሱ ሲጀመር ነገ ሆኖ አይደለም የሚመጣው፣ ዛሬ ሆኖ ነው የሚመጣው።
በኋላ አሁን ሆኖ ነው የሚመጣው እንጂ በኋላ ሆኖ አይመጣም። ምትፈራው ነገ ሆኖ አይመጣም፣ አሁን ነው። ስለዚህ አሁን መኖር ከቻልክ፣ አሁን ሰላም ከጠበቅ፣ አሁን ፍቅር፣ ሀብት፣ በረከት ከጠበቅ ኦሬዲ ያሸንፋል፣ ጨርሳል ጉዳይ። ስለዚህ ዛሬ ቀይ ወረቀት አረንጓዴ መጽሐፍ አይደለም ቁም ነገሩ። ቁም ነገሩ እያንዳንዷ ቀን መኖር ነው። አር ዊ ክሊር? እያንዳንዷ ቀን ነፃ መሆን። እቺ ብቻ ሞክርልኝ፣ ኔክስት ስቴፕ ወስዳቸዋለሁ። ዛሬ ህልም አይደለም፣ ፓራዳይም አይደለም ምናምን። ዛሬ መኖር፣ ዛሬን መኖር፣ ከነ ችግርህ ሰላም፣ ከነ እዳ ሀብት፣ ከነ ፈተና ፍቅር ሆነ መኖር። እቺን ብቻ ጠብቁ። እቺ ማድረግ ትችላላችሁ። በሀሳብ ብቻ ሳይሆን በወረቀት አድርጉልኝ። ስለዚህ ታች ሄደን እናቃጥላለን። ካቃጠለን በኋላ ቤት ሄደን ደግሞ አረንጓዴ ወረቀት እንጽፋለን። ስለዚህ የቀረ ሀሳብ እንጻፍ፣ ከዛ ታች ሄደን እናቃጥላለን። ክሊር? አንድ 5 ደቂቃ እንጻፍ። በቀይ ወረቀት ስትጽፊ ምን ተሰማሽ? ያው ችግሩን በደንብ ያሰቡት ነው የምጽፈው። ከዛ በኋላ እንትኑን ነው ማስበው። ከዛ ሳቃጥለው ሁለተኛ እንዲያላስብ ብዬ ስለሆነ ዛሬ ሲያሳስበኝ የነበረው ሰሞኑን ምናምን ግን ያልጻፍኩትን ማለት ነው። ፓራዳይም ስጽፍ ይሄኛውን ላልጽፎ ይችላል ምናልባት። ስለዚህ በቃ ሁለተኛ አላስብም ብዬ ያንተን ያልኳቸው ነገሮች ነው የጻፍኩትና ወደ ህልምሽ እንዳትሄጂ የሚያደርግሽን የሚያግድሽን ነገር ማለት ነው። ለምሳሌ ምን አይነት ምሳሌዎች ይኖርሻል? አንድ ሁለት ብትሰጪ። ለምሳሌ አሁን እኔ ባንክ ቤት ነው የምሰራው፣ ባንከር ነኝ። ዲፖዚት ነው የኔ መመዘኛ ማለት አንቺ መተሽ ዲፖዚት ባረግሽው ነገር እኔ ፐርፎርማንስ ከፍ ይላል ዝቅ ይላል። አንቺ ገቢ ስታረጊ ከፍ ይላል፣ ወጪ ስታረጊ ይቀንሳል ማለት ነው። ከሰው ኪስ ጋር ነው የኔ ደስታና ሀዘን አብሮ ከፍና ዝቅ የሚለው። ያ ደግሞ ዴይሊ ሩቲን ነው ማለት በየቀኑ ስለሆነ ችግር ያመጣብኝ ነበረ በጣም ማለት ነው። ዲፖዚት ከፍ ሲል ምናምን ስለዚህ ታች ሄደን በደንብ አድርገን እናቃጥላለን። ምናቃጥለው ምንድነው? አንዳንዴ በቤተሰባችን ምንወደው ሰው ይለየናል አይደለ? ከዛ አንድ ሰው ሄዶ ሲቀብርና ሳይቀብር ይለያያል። ይደውልልሻል እና ያ ማይንድሽን በጣም ያጨናንቃል። ከዛ ግን በሰው ኪስ ነው። ስለዚህ ያ በጣም ይረብሸኝ ነበር ዴይሊ ማለት ነው። ለምን ቢሮ ልሄድ ስል በቃ ወይኔ ዛሬ ደግሞ ዲፖዚት እንዲህ ነው እያልኩ ማለት ነው። እና ቀላል ይመስላል ግን ደግሞ እንትኑ ዴይሊ ውስጡ ስትሆኚ ከባድ ነው። ስለዚህ አሁን ካቃጠልሽ በኋላ ደግሞ እንመለሳለን። ቴንክ ዩ። ጓዜን አላቆምም በህልሜ ጎዳና ሲሆን ስላየሁት ህይወቴም ቀና። ህልሜም ቅዠት አይደለም ይሳካል በውኑ ተመስገን አምላኬ ለሆነልኝ ሁሉ። ህልሜ በእርግጥም ተሳክቷል ኑሮ መንገዱን ሰብሯል። ነገ ከዛሬው
ለኔ መጥቷል ደስተኛ 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 ህልመኛ ነኝ ደስተኛ ቀይረት ከዚህ በፊት በ32ኛ ባች ተማሪ ነኝ እና ከዚህ በፊት ሰርተን ነበር ኤክስፒሪየንስ አድርገን ነበር ከዚህ በፊትና ይዛኔ ጨርሼው ነበር አትሊ ግን ዛሬም በድጋሚ ዘ ፓወር ኦፍ ነው ኮንሰፕት እሱ ላይ በደንብ ኤክስፒሪየንስ አድርጌዋለሁ ይዛኔ ሚስ ያደረኳቸው መሰለኝ ወይም ከዛ በኋላ ደግሞ ያው ይመለስ ይለ በአንድ አይወጣም ወጣል ግን ወጣ ገባ የሚሉት ነገሮች ነበሩ ዛሬ ደግሞ እሱን ጽፈን ለማቃጠል እንትን ብለናል ማለት ነው ስለዚህ በአጋጣሚ ሆኖ አንተ በተደጋጋሚ የሚመለስበት ፓራዳይም ነው ዛሬ የጻፍከውን አንድ ሁለት ምሳሌ ንገረን እደስታለሁ እላለሁ ማለት ደስተኛ ነኝ ብዬ አስባለሁ ግን የሆነ ሰዓት ላይ እረሳዋለሁ እና ጭንቀት ውስጥ ምናምን አገኘዋለሁ ራሴን የሆነ አሳኳለሁ ብዬ ያላሳኳቸው ነገሮች ምናምን አሉ እና ወደዛ እመለሳለሁ ያቺ ሚስ ፖይንት ታደርጊያለሽ የሆነ ሰዓት ላይ ወደ እንትኔ አልመለስም እሱ ነገር እወጣለሁ ገባለሁ አንድ እቺ ነች ሁለተኛ በቃ ነው እያስቸገረኝ ያለው ነገር ስለዚህ አሁን ለምሳሌ ዳዊት ሲያስረዳ ስለ ቀይ ወረቀት ላይ መጻፍ ያለብን ደስታ ብቻ ብለን በአጠቃላይ ሳይሆን ስንጻፍ እንዴት ነው በውስጡን እንዴት አድርገን ነው በመንጽፈው እንዴት ነው መጻፍ ያለብን ከውስጣችን እንዲወጣለን እሱ ማለት ኢሞሽን ያስፈልገዋል ለመጻፍ ማለት ሲገባን በኢሞሽን ስለሚገባ እና ሲወጣን በኢሞሽን መውጣት አለበት ይላል ያ ኮንሰፕት ደግሞ ያስኬዳል በገባበት ነው የሚወጣው ሁሉም ነገር ለምሳሌ አሁን የሆነ ነገር ያስጨንቀኛል ብለሽ ከጻፍ ምንድነው የሚያስጨንቅሽ ምን ስታረጊ የሚያስጨንቅሽ ዘርዝረሽ ከጻፍሻቸው ዘርዝሮ ይወጣል ማለት ነው እንደ አገባቡ ይወጣል የሰው ልጅ በኢሞሽን ከገባልሽ በኢሞሽን ነው የሚወጣው ምክንያቱም ለምሳሌ በህይወትሽ የተደሰትሽበትን ቀን አትረሹ የዛሬ 3 አመት ሐሙስ ቀን 3 ሰዓት ላይ የተደሰትሽበት ቀን ከሆነ ወይ የልደትሽ ወይ የሰርግሽ ቀን ከሆነ ያን ነገር አትረሹ ኢሞሽን ስላለች ወይ ሀዘን ወይ ደስታ የዛን ቀን ግን ራንደም ሊሆነ ቀን ጠርቺ ብለሽ እንጃ ነው የምትይኝ ኢሞሽን ስለሌለው ማለት ነው እና ኢሞሽን ኃይል በዚህ መንገድ ከተጻፈ በደምብ ሰተት ብሎ እንደገባ ይወጣል ማለት ነው በጣም ደስ ይላል አሁን ተመልካቾቻችን ለአንዳንዶቹ ማለት ነው ይሄ አዲስ ልምምድ ነው ከዚህ በፊት ቀይ ወረቀት ጽፎ የሚያውቅ የለም ስለዚህ አሁን ሊያቃጥሉ እነሱም እንዳንተ በቤታቸው ሆኖ ጽፈው ሊያቃጥሉ ሄደዋል አንተ ከዚህ በፊት ከነበረህ ልምድ ስታቃጥል ምን አይነት ስሜት ተሰማ የጻፍከውን ቀይ ወረቀት ላይ የጻፍከውን ነገር ስታቃጥል ምን አይነት ስሜት ተሰማ ማለት ብዙ ኢሞሽናል ሰው አለ ማለት የሆነ ብስጭት እንደዚህ ያርገኝ ለካ ይሄ ነው የሚለኝ ስሜት ነው ያለው ማለት ብሶትም አለው ከዛ ግን ካቃጠልሽ በኋላ ደግሞ ቶታሊ ፖዚቲቭ የሆነ ነገር ነው እንትን የሚለው ግን ሲጻፍ የስሜት መቀየር አለው የወጋጋሽ ነገር ስለሚሆን ብዙ ጊዜ እሱ ስሜት ነው ያለው በጣም አመሰግናለሁ ቴንኪው እሺ ሲሆን ስላየሁት ህይወቴም ቀና ህልሜም ቅዠት አይደለም ይሳካል በውኑ ተመስገን አምላኬ ለሆነልኝ ሁሉ ህልሜ እሺ ነይ ትንሽ ጠጋቢ እሺ እንዴት ነበር የዛሬ የቀይ ወረቀት ልምምድ ትንሽ እንደቀዩ እኔም ሸፈን ብያለሁ ምክንያቱም ምንድነው ያገባኝ ሁሉ ጊዜ አዳዲስ ነገሮች ይፈጠራሉ እና ትንሽ እኔም ድክም አልኩ ጥሩ ኢነርጂ ላይ ነበርኩና ጻፉ ሲልዴፍ በሚገርም ሁኔታ ለካሉ እንደማቃጥለው እንደማስወግደው አምናለሁ ግን አሉ ትንሽ ስሜቱ ሰበር አድርጎኛል ይቅርታ ለሱ ማለት ነው እሺ ለምሳሌ አንድ ሁለት ምሳሌዎች አንቺ ከጻፍሻቸው አሁን ይሄ ነው ያስቸግረኝ ህልሜን ወደፊት እንዳልሄድ የሚለው አንድ ሁለት ምሳሌዎች ስጭ
ምሳሌ ከሰጠውሽ ምንድነው ቶሎ ቶሎ አካዳሚ ማስፋት ፈልግ ነበርና እኔ የጠበቅኩት አለ በየ2 ወር በየ4 ወር ምናምን ብዬ በጣም ፕሮግራም አድርጌው ነበርና ባየሁት መልኩ ይሆነልኝ አይደለም እሱ ነው ትንሽ እንደ ምሳሌ ሊሆን የሚችለው ሌላ ደግሞ ምንድነው እንዳልኩሽ ብድሮች ባንክ ላይ ጠይቅ ያለውኝ በስፋት እና ነው አልባልም ምናምን ብዬ በራሴ ኢነርጂ ሄድና ያለቀለት ጉዳይ ነው ብዬ ነው ስባል ትንሽ እሷ ዛሬ ላይ ስለሆነ ዘንበል አርጋኛለች እንደማሸንፍ ግን እርግጠኛ ነኝ ምንም ጥያቄ የለው ስለዚህ አቃጥለሽ ስትመጪ ይሄ ሁሉ ይሸነፋል ማለት ነው ላይ በጣም ነው መለቀልቆ እሱና አሁን ገብቼ በደንብ እስካደርግ ይናፈኩት እሺ እናመሰግናለን በጣም እሺ እንግዲህ ቤታችሁ ሆናችሁ ይሄንን ላይቭ ፕሮግራም ለምትተላለፉ ዛሬ በተማርነው መሰረት በቀይ ወረቀት ላይ የጻፋችሁትን አቃጥላችሁ ያላችሁን ነገሮች እንትን ብላችሁ ወደ አረንጓዴ ወረቀት ላይ ደግሞ የምትፈልጉትን ፓራዳይም እንደምትጽፉ እንተማመናለን እስካሁን አብራችሁን ስለቆያችሁ እናመሰግናለን